ከፕሮፋይልሽ ተጀምርና ፕሮፋይልሽ ለምንድን ነው እኔና ዘማርያምን ያረክሽን? በጣም የስዕልን አገልግሎት ልታድኑት ስትታገሉ ስላየሁኝ ለዛ ብዬ ያረኩት። እኔ ግን አሁን የገባሁት አንድ ቆይ ለያያቴ አንድ ከዛ ነው የምጀምረው። ምክንያቱም እኔን እያየሁት ስለሆነ አንቺ ፒክቸር ላይ መጠየቅ መቼም መብት አለኝ ባለቤቱ ነኝ ስለሆንኩና ዘማርያም ለምንድን ነው ያልሽኝ የኛን ፎቶ ያረክሽበት ምክንያት? በነገራችን ላይ እዚች ጋር አይታችሁ ከሆነ ምን ማለት ነው? ክርስቶፎሮስ ማለት ራሱ የስሙ ትርጓሜ ጸዋሬ ክርስቶስ ማለት ነው። ክርስቶስን የተሸከመ ተመልከቱ። ስዕሉ እዚህ ጋር ይታያችኋል። እዚህ ጋር ጎንበስ ብሎ ከጀርባው ህፃን ልጅ ይታያችኋል። እዚህ ጋር ሚላል እዚህ ጋር ሴንት ክርስቶፎሮስ ክራይንግ ዘ ክራይስት ቻይልድ ይላል። ክርስቶስን በህፃንነቱ ህፃን ሆኖ በጀርባው የተሸከመ ጸዋሬ ክርስቶስ። በነገራችን ላይ ቅዱስ አግናጢዮስም ክርስቶፎሮስ ይባላል። ሲጀመር ኢትዮጵያም አይደለም። ይሄ ስዕሉ የተሳለው መቼ ነው? 1485 ስዕል እንኳን የተሳለው የነበረው ግን መቼ ነው? በ3ኛው መቶ ክፍለ ዘመን በሮማ የነበረ ሰው። እሺ ቅድም ወንድማችን እንዳሳየው በማን ነው የሚከበረው? በኢስተርኖች፣ በሮማን ካቶሊክ፣ በኦሪየንታል፣ በሉተራይዝም ይከበራል። ይሄ አባት እዚች ጋር ስትመጡ እዚህ ጋር ስዕሉን ይሄን ታገኛለች። ከስሬው ኢን ኢስተርን አይከንስ በምስራቃውያን ስዕላት ሴንት ክርስቶፎሮስ ኢዝ ሳምታይምስ ሪፕሬዘንትድ ዊዝ ዘ ሄድ ኦፍ ዳግ ሲሳለቁ ነበር አይደል? የኦርቶዶክሶቹ ስዕል እያሉ። በነገራችን ላይ በደንብ እንዳትሳሳቱ። ይሄንን ራሱ የውሻ የሚመስል ማለት ሲፈጠር ጭንቅላቱ ውሻ ሆኖ አይደለም። እሺ እንዳትሳሳቱ፣ ሙሉ ሰው ነው። እሺ ነገር ግን ክርስቶፎሮስ ምንድን ነው ያለው? እባክህን እግዚአብሔር ሆይ በእኔ በወንዱ ደም ግባት ሌሎች ሴቶች እንዳይሰነካከሉ ሌላ ፍጥረት አድርገው እንዳላሰናክል ሰው ስላለ እንጂ ክርስቶፎሮስ ሲፈጠር ጭንቅላቱ ውሻ ሆኖ አይደለም። እሺ እንደዛ እንዳትሳሳቱ። እነ ሊያን እያየሁ ነውና አንድ ያሳቀኝን ነገር ላሳያችሁ። የሊያን ፕሮፋይል ሊያ ታውቃላችሁ፣ በጣም ነው የምትወደን እኛን እና አሁን ደግሞ ፕሮፋይል ሰርታ እህታችን የኔ እናት ጎበዝ እኮ ናት። ያታውቃታል ሊያ ሀርጋዱላ የምትለውታችን ማለት ናት እና ጎበዝ ናት። አሁን ደግሞ ይኸው ተጨንቃ ሰርታ እኔን ዘማርያምን ሰርታ ስዕላያን ብላ የኔ እናት እንዲሁ ልፍት ትላለች። አንዴ ናኬን ታስቀምጣለች፣ አንዴ ዮባን። ይኸው አሁን ደግሞ እኔና ዘማርያም ታላቁ ደግሞ ግን ነገ ደግሞ ይመጣል። እኔ እንደ ሊያ ጭንቅ ያለው ሰው አላየሁም በህይወቴ። ሊያ እህታችን እስቲ አንድ ነገር ላሳይሽ። ስዕላን እኛ እኮ አልካድንም፣ ስዕል አለን። እናንተ ግን ስዕላችሁን ደብቃችኋል። እሺ ይቅርታ፣ 2 ሰከንድ። አንድን ነገር ፕሮፋይል ስታደርግ ያ ነገር ተጽዕኖ ፈጥሮብሃል ማለት ነው አይደል? በጣም ተጽዕኖ ያልፈጠረብህን ነገር ፕሮፋይል ላይ ማድርገው በጣም ቦታ የምሰጠውን ነገር ነው። እኔ በግሌ ቦታ የምሰጠውን ነገር እኔ ላይ የሆነ ተጽዕኖ ያለውን ነገር ነውና ተጽዕኖ እንደፈጠራችሁባት ማሳያ ነው። ከባለፈው ጉባኤ በኋላ በጣም ምክንያቱም አንደኛ በተለይ ዲያቆን ዘማርያም ያሳያቸውን በጣም ረብሿቸዋል። ባይዘወይ ሉትሪያኖች እንኳን ይሄ ክርስቶፎረስ የሚባለው የውሻ ጭንቅላት በውሻ እንትን ያለው በጣም ነው በቃ የረበሻቸው። እንዴ እኛ ጋር ነው እንዴ እሱ ቅዱስ እያሉ እኔ ስለዚህ አላቅም እያለ ቃሌ እንዲሁም የሆነ ቪዲዮ ነበረ እንዴ ስለዚህ ክርስቶፎረስን ያላቅም እኛ ቤትም ያለ ቅዱስ ነው እንዴ እያለ ሲጠይቅ ነበር እና በጣም ረብሿቸዋል። ግን ይስፋይን እንግዲህ ፕሮፋይላችን ካረሽ አኬ ነበረ ለሆነ ጊዜ፣ አሁን ደግሞ እኛ ሆነና ማለት ነው። ቀጥሎ እንግዲህ ታላቁ ጅብሪል፣ ትናንት ደግሞ ከዛ ታላቁ ጅብሪል ይቀጥላል። መልካም ሊያ እንኳን በሰላም መጣሽ። ሰላም መዝሙር እንዴት ነህ? መስገን ደህና ነኝ። ሁሉ ሰላም ናችሁም? ከላይም ከታችም ያላችሁ እግዚአብሔር ይባርክ። ሰላም ነኝ በጣም እግዚአብሔር ይመስገን። ከፕሮፋይልሽ ተጀምርና ፕሮፋይልሽ ለምንድን ነው እኔና ዘማርያምን ያረክሽን? በጣም የስዕልን አገልግሎት ልታድኑት ስትታገሉ ስላየሁኝ ለዛ ብዬ ያረኩት። እኔ ግን አሁን የገባሁት አንዴ ቆይ ለያያቴ ቆይ ገባሁኝ አይደለም። አንዴ ከዛ ነው የምጀምረው። ምክንያቱም እኔን እያየሁት ስለሆነ አንቺ ፒክቸር ላይ መጠየቅ መቼም መብት አለኝ ባለቤቱ ነኝ ስለሆንኩና ዘማርያም ለምንድን ነው ያልሽኝ የኛን ፎቶ ያረክሽበት ምክንያት? በጣም የስዕልን ስዕለ አድህኖን ልታድኑት በጣም ስለታገላችሁ ስለዚህ ለእኔ ደግሞ ይሄ ትክክል ስላልሆነ ላሳያችሁ ፈልጌ ነው ማለት ነው። ለሰዎች በጣም የስዕል አገልግሎትን የምትወዱ መጽሐፍ ቅዱሳዊ ያልሆነ ትምህርትን ለህዝቡ የምትመግቡ ሰዎች ስለሆናችሁ
ሰዎች እንዲያውቁ ስለፈለኩኝ አደረኳችሁ። ኦኬ ፐርፌክት። እሺ አሁን ወደ እኔ ጥያቄ ልምጣ። አንዴ ቆይ ላሳይሽ ነው። አሁን ወደ እኔ ጥያቄ አንዴ ላሳይሽና ጠይቅኛለሽ። አንዴ እኔ እኮ በስዕል ልወያይ አልገባሁም። ይሄን ለዋይሽ አይደለም ባይዘው። ኦኬ ጋሄድ ለዋይሽ አይደለም። እሺ ጋሄድ። እሺ ይሄን ትቀበያለሽ? የሉተሪያንን ፒክቸሮች አልቀበልም። አትቀበይም? አልቀበልም። ጣዖት ነው። to be honest with you እኔ የስዕል አገልግሎትን እነሱ እንደናንተ ጣዖት ነው ወይ ነው ያልኩሽ? hold on let me just answer then you asked me just give me a time to answer. ኦኬ በደንብ ንገሪኝ ግልጽ አድርገሽ። ኦኬ ስማኝ፣ በደንብ አድርገህ ስማኝ። ሉትራኖች እነዚህን ስዕሎች ሊያመልኳቸው እንደናንተ አናመልክም ነው የምትሉት፣ ታመልካላችሁ። የኔን መልስ ነው የምመልስልህ። ሊያ ውሸት ስትናገሪማ ዝም ብዬ አላዳምጥም። ፕሊዝ እኛ አንዴ ስዕል አምልካችኋል ስላልሽ ማስረጃ ስጪኝ። ስዕል እንደምታመልኩማ ማስረጃ ስጪኝ። ስንት አይነት ቪዲዮ አውጥቼ ላሳይህ። ሊያ እኔ ቪዲዮ አልፈልግም። ታዲያ ምንድን ነው ማሳየህ? የምታደርጉትን ነው ማሳየህ። ስሚ በትምህርታችን እኛ በመጽሐፋችን በትምህርታችን ስዕል እናመልካለን ያልንበት ማስረጃ አምጪ። ትምህርታችሁማ አውደ ምህረት ላይ እኮ ማስረጃ አምጪ። እንዴ ያሬድ አንተም እንደ ሌሎቹ አንክ እንዴ? ኖ እኔ ይኸውልሽ በቃ ረጋ በልና ስማኛ። ወሬ አልፈልግም። ለምጀስ አንሰር ወሬ ሳይሆን ወሬ አይደለም አንፈልገው በማስረጃ። አሁን ስድብ ተው። እሺ ስድብ ተው። ኖ ስድብ አይደለም። እኔ አልሰደብኩም። ያስሚን ሊስን ለምሳሌ አንድ ሰው ዝም ብሎ ያለ መረጃ ካወራ ወሬ ይባላል። ይሄ ስድብ አይደለም። መረጃ ልንገርህ፣ እድል ስጠኝ ስልህ እኮ ዝም ብለህ ታወራለህ። ትልቁ ላይ ነሽ፣ ቪዲዮ ከፍተሽ ማስረጃ ሳይኝ። ኖ listen ማስረጃ ስጪኝ ፕሊዝ። አውደ ምህረት ላይ ቆማችሁ ለስዕላ ያልሰገደ ማስረጃ ስጪኝ። ስም አጠራሩ አይታወቅም ከቆመበት ይጥፋ ስትል ይሄ ማስረጃ እኮ ነው እየሰጠው ያለው። ማስረጃ ስጪኝ። ስዕል እናመልካለን ያልንበት ማስረጃ። መዝሙር ኦኬ ስሚኝ፣ አሁን ሚውት ነው ማድረግሽ ከዚህ በኋላ። እኔ ማስረጃ ትልቁ ያደርግሻለሁ። ተንደላቀሽ በትምህርታችን ስዕል እናመልካለን ያልንበትን ማስረጃ ስጪኝ። በቃ ሌላ ምንም አልፈልግም ፕሊዝ። ሊያ ማን ነው ሚውት የሚያደርገኝ? ሚውት ለታረገኝ ማስረጃ ስጪኝ። አውርደኝ። ሞረድ ትችያለሽ። ምስክሬ ነው አውርደኝ። አረ ሞረድ ትችያለሽ። አዎ እኮ ሚውት ልታረገኝ ከሆነ የምትስበኝ እናንተ በ2018 ማስረጃ ፕሊዝ። ማስረጃ ይነገርኩህ ጽፈችና አሳየኝ። በአውድ አይኬናድ ኦፕን። ስለዚህ ማስረጃ መክፈት ስቺ ትገቢያለሽ። ያለዚያ እኔ ዝም ብዬ ወሬማ አልቀበልም። ያሬድ ወሬ ለወሬ ከሆነማ ጥቅም የለውም። ሊያ እኔ ወሬ አልፈልግም። ማስረጃ የሚያሳይኝ ሰው ግቡ። ፕሮቴስታንት አንድ ቁጥር ጻፉና አሁን ጊዜ ማስረጃ ነው። እኔ ለምሳሌ ሉተሪያን ስል ይጠቀማሉ ስል ይኸው እያሳዩ ነው በማስረጃ ይኸው። ለዚያውም የጊዮርጊስን ስዕል ቅዱስ ጊዮርጊስ ብለው ቅድስት ባርባራ ብለው ይኸው ቅዱስ ዲያቆን ሚካኤል ብለው ይኸው አሳያሉ። መርዛችሁ ረሽታችሁ እንድትሄዱማ አልፈቅድም። እኔ በማስረጃ ጭራሽ ቅዱስ እያሉ እየጠሯቸው ማለት ነው። ኦኬ ቅዱስ እያሉ ቬኔሬት እያደረጉ የሚያከብሯቸው ነው ማሳየው። ይኸው ማስረጃ ሉተሪያን አይከንስ ብዬ ወሬ አልፈልግም። ምን ያውንም አንድ ሰው እኔ ለምሳሌ ይሄን ሸፍኛችሁ ቪዲዮን አጥፍቼ ዝም ብዬ ካወራው ሉተሪያን ምናምን ካወራው ወሬ ነው። እንዲህ ካለኩ ወሬ እምነቱ ይቀርና ምን ይሆናል? ማስረጃ ይሆናል ማለት ነው። አሁን የምፈልገው እኔ ወሬ ሐሜት ምናምን ሳይሆን ስዕል እናመልካለን፣ ስዕላት አምላኮቻችን ናቸው ያልንበትን ማስረጃ የሚያመጣ ካለ አንድ ቁጥር ይጻፍ። ያው ዝም ብሎ ለሐሜትና ለወሬ ከሆነ አሁን የጊዜው የወሬ አይደለም። ማስረጃ የሚሰጠኝ ካለ ዝም ብሎ በየአዳራሹ የተዋሸላችሁን ውሸት ከሆነ ሰዎች ለዩቱብ መሸቂያና ለቤት ኪራይ መክፈያ ለልጅ ማሳደጊያ እየዋሿችሁ የምትሰጧቸውን ገንዘብ የዋሿችሁን ከሆነ ኦኬ። ለምሳሌ ተዋሽታችሁ ነበረ። ምን ጊዮርጊስ ቅዱስ አይደለም ተብሎ የራሳችሁ ሰው ዋሽቷችሁ ነበር አይደል? ጊዮርጊስ የሚባል ቅዱስ የለም። ጊዮርጊስ የሚባል ኢትዮጵያ በቃ የሆነ ገዳይ ነው፣ ቅዱስ አይደለም። ይሄው ሉተሪያን ቅዱስ ጊዮርጊስ ብለው ይሄው ይስላሉ። ይሄው ሙሉን እንዲሁም ቅዱስ ጊዮርጊስ የሚባልም ቸርች አላቸው፣ ሴንት ጃርጅ የሚባል። ስለዚህ እነገሌ የነገሯችሁን ውሸት ከሆነ እሱ ሐሜት ወሬ ይባላል። እኔ አሁን የምፈልገው አሉባልታ ወሬ ሳይሆን
እኛ ኦፊሻሊ በትምህርታችን ስዕላትን እናመልካለን ያልንበትን ማስረጃ ብቻ አንድ ቁጥር ይጻፍ። እዚህ አባቶቼን አስቀምጬ አታስጫጩኝ። አንድ ቁጥር ይጻፍ። አሁን እንደ ሊያ ዝም ብሎ ወሬ ምናምን ጥላቻ ሳይሆን እንፈልገው በማስረጃ አንድ ቁጥር የሚጽፍልኛል። አንድ ደቂቃ ልስጣችሁ። አንድ ደቂቃ። ስዕልን እናመልካለን፣ ስዕላት አምላኮቻችን ያለበትን አንድ ደቂቃ ሰጣችኋለሁ። አንድ ቁጥር ጻፉ። እንደኔ ማስረጃ ከፍቶ የሚያሳይ ኦኬ። ስለዚህ የለም ማለት ነው፣ የላችሁም ማለት ነው። ይሄ ምን ያሳያል? ወሬ ነው የያዛችሁት ማለት ነው። ይሄ ምን ያሳያል? ሐሜት ነው ያላችሁ ማለት ነው። አያችሁ? እኔ ለምሳሌ ሉተሪያን ስዕላትን ይጠቀማሉ፣ ቬኔሬት ያደርጋሉ፣ ሊያከብሯቸዋል። ቅዱስ ብሎ ራሱ ነው የሚጠሯቸው ስል ይኸው በምክንያት ነው። ይኸው እያሳየው ነው። እንዲሁም ኢትዮጵያዊ ለኢትዮጵያ ፕሮቴስታንቶች ይኸው በስጋ የሚዛመዳችሁ ኢትዮጵያዊ ቅዱስ ሚካኤል የተባለ ቅዱስ ዲያቆን ሚካኤል የተባለ ይኸው ቅዱስ አሳዩአችሁ። ይኸው ጥና ይዞ የሉተርን መጽሐፍ ይዞ ማለት ነው፣ የሉተርን ትምህርት ይዞ ይሄ ቅዱስ ሚካኤል ይባላል። ይኸው ዲያቆን ሚካኤል ይኸው icon of Michael, the deacon, an Ethiopian deacon who became good friends with Martin Luther ይላል። ይኸው እንደዚህ ያው ካረጉላችሁ ቅዱስ አድርጎ ነው የሚሰሏቸው። ይሄ ማን ይባላል? ለጴንጤዎቹም ለእኛም ለኢትዮጵያን ጴንጤም እንግዲህ ለኢትዮጵያን ኦርቶዶክስም ለኢትዮጵያን ሁሉ ወንድማችሁ ነው ይሄ። ኦኬ ማን ተብሎ የተሳለ? ቅዱስ ዲያቆን ሚካኤል ተብሎ የተሳለ በማ በሉተሪያን። ይኸው ወንድምሽን ደግሞ አስተዋወቁሽ፣ ሊያ ወንድሜ እህቴ ፕሮቴስታንት ወንድሞቻችሁ ይኸው ሌላም ላስታወቃችሁ እናንተ የማታውቁትን። ኦኬ ሌላም ቅዱስ ተብሎ ደግሞ የተቀመጠው ላሳያችሁ። እቻት ቅድስት ባርባራ ይኸው ሴንት ባርባራ አይከን ኦፍ ሴንት ባርባራ ይላል። ቅድስት ባርባራ ተብላ እኮ ነው የምትጠራው። ለማ ለሉተሪያን ምን ተብላ? የቅድስት ባርባራ አይከን እኮ ነው የሚለው። ይኸው ታሪኳ ገርሏ ላንብብላችሁ። እሺ according to the story Saint Barbara was locked in a tower for fear she would convert to Christianity። ይኸው ወደ ክርስቲያንነት ወይም ክርስቲያን ትሆናለች ብለው በዚህ ታወር ውስጥ የምታዩት እዚህ ውስጥ እንትን ብለው ዘግተውባት አስቀምጠዋት ነበረ። ከዛ ግን ምን ይችላል? she ultimately did ወደ ክርስቲያን ተቀየረች ወይም ክርስቲያን ሆነች and was put to death ክርስቲያን በመሆኗ ሞት ተፈረደባት ወይም ሞተች፣ በሰማዕትነት አረፈች። እዚህ ጋር ይታያችኋል። የሆነ ሰው እዚህ ጋር እጅ አለ፣ መብረቅ አለ። ከዛ እዚህ ጋር የሆነ ጭብር ያለ ሰው የሆነ ነገር እንደ መጥረቢያ ጎራዴ ነገር የያዘ አዎ፣ ይሄ ማን ነው ይላል ስዕሉ። while the executioner was walking home he was struck dead by bolt of lightning ይላል። ይሄ ገደላ ሰው ነው እና ወደ ቤቱ ገሏት ሲመለስ በመብረቅ ተመታ ይላል ስዕሉ። እና በመብረቅ ተመቶ ሞተ ይላል ስዕሉ። ይሄ ሉተሪያን የሳሉት ነው፣ ቅድስት ባርባራ ብለው ማለት ነው። እኔ በመረጃ ነው የማወራው። ይኸው ሉተሪያን አይከንስ ለሚፈልገው ሰው lutherianicons.weebly.com ይላል። ይኸው አባውቱስ ብትገቡ ምን ይላል? ያው ዌልካም ቱ ሉተሪያን አይኮኖግራፊ ይላል። commissions and original prints of saints ይላል። church fathers and biblical events from the conventional Lutheran perspective ይላል። ኦኬ እሺ የክርስቶፎረስን ላሳያችሁ። ይሄም ማለት ነው ክርስቶፎረስ። ኦኬ ከቅዱሳን ጋር አብረው ተቀምጧል። ያው ክርስቶፎረስ ኦኬ ክርስቶፎረስ ማን ነው ቬኔሬት የሚያደርገው? ይኸው እዩት። የተወለደው በ251 ነው የሞተው። ከዛ ቬኔሬትድ በማን ይከበራል ይላል? በኢስተርን ኦርቶዶክስ፣ በሮማን ካቶሊክ፣ በሉተሪያዝም ይኸው እና በኦሪየንታል ኦርቶዶክስ እና በአንግሊካን በእነዚህ ምን ይደረጋል? ቬኔሬትድ ይደረጋል ይላል። ማ ክርስቶፎረስ፣ ሴንት ክርስቶፎረስ ይኸው ደ ጎልደን ሌጀንድ ይላል። እኔ መረጃ ይዤ ነው የማወራው። ሐሜት ይዛችሁ አትምጡ ፕሊዝ። እሺ ደሜዋ ሀሳብ ስጥና እንግዲህ ዘማርያም አነሱ እንዴ? ይቅርታ ደሜ እንግዲህ
ደሜን ላስቸግረው ይቅርታ መሀል በመግባቴ እዚህ ጋር አሁን የወንድማችን ያሳየውን ነገር መዝሙር ያሬድን በተመለከተ ምንም አሁን ሩቅ የሚያስኬድ አይደለም። ይሄም ማየት ነው። በነገራችን ላይ እዚች ጋር አይታችሁ ከሆነ ምን ማለት ነው? ክርስቶፎሮስ ማለት ራሱ የስሙ ትርጓሜ ጸዋሬ ክርስቶስ ማለት ነው። ክርስቶስን የተሸከመ ተመልከቱ። ስዕሉ እዚህ ጋር ይታያችኋል። እዚህ ጋር ጎንበስ ብሎ ከጀርባው ሕፃን ልጅ ይታያችኋል። እዚህ ጋር ምን ይላል? እዚህ ጋር ሴንት ክርስቶፎሮስ ክራይንግ ዘ ክራይስት ቻይልድ ይላል። ክርስቶስን በሕፃንነቱ ሕፃን ሆኖ በጀርባው የተሸከመ ጸዋሬ ክርስቶስ። በነገራችን ላይ ቅዱስ አግናጢዮስም ክርስቶፎሮስ ይባላል። ልክ ክርስቶስ እንደ ሕፃን ሆኖ እንደ አረጋይ ሆኖ እንደ ኔቢጤ እንደ ነዳይ ሆኖ ለቅዱሳን ይገለጥላቸው። ክርስቶፎሮስ ሳያውቀው አንድን ሕፃን ያገለገለ መስሎት ለካ በዛ ሕፃን የተመሰለው ክርስቶስ ሆኖ ተገልጦለታል። እዚህ ክርስቶፎሮስ ነው የሚለው ራሱ ቃሉ ራሱ የሚናገር ያን አንድ ይሄ ነው። ሁለተኛ ይሄ አባት የነበረው መቼ ነው? በሶስተኛው መቶ ክፍለ ዘመን የነበረ አባት ነው። ሲጀመር ኢትዮጵያም አይደለም። ይሄ ስዕሉ የተሳለው መቼ ነው? 1485 ስዕል እንኳን የተሳለው የነበረው ግን መቼ ነው? በሶስተኛው መቶ ክፍለ ዘመን በሮማ የነበረ ሰው ነው። እሺ ቅድም ወንድማችን እንዳሳየው በማን ነው የሚከበረው? በኢስተርኖች፣ በሮማን ካቶሊክ፣ በኦሪየንታል፣ በሉተራይዝም ይከበራል። ይሄ አባት እዚች ጋር ስትመጡ እዚህ ጋር ስዕሉን ይሄን ታገኛለች። ከስሬው ኢን ኢስተርን አይከንስ በምስራቃውያን ስዕላት ሴንት ክርስቶፎሮስ ኢዝ ሳምታይምስ ሪፕሬዘንትድ ዊዝ ዘ ሄድ ኦፍ ደግ ሲሳለቁ ነበር አይደል? የኦርቶዶክሶቹ ስዕል እያሉ በነገራችን ላይ በደንብ እንዳትሳሳቱ። ይሄንን ራሱ የውሻ የሚመስል ማለት ሲፈጠር ጭንቅላቱ ውሻ ሆኖ አይደለም። እሺ እንዳትሳሳቱ፣ ሙሉ ሰው ነው። እሺ ነገር ግን ክርስቶፎሮስ ምንድነው ያለው? እባክህን እግዚአብሔር ሆይ በእኔ በወንዱ ደም ግባት ሌሎች ሴቶች እንዳይሰነካከሉ ሌላ ፍጥረት አድርገው እንዳላሰናክል ሰው ስላለ እንጂ ክርስቶፎሮስ ሲፈጠር ጭንቅላቱ ውሻ ሆኖ አይደለም። እሺ እንደዛ እናተሳሳቱ። እንዳይሰናከል በቃ ሰው እንዳላሰናክል ነው። እዚህ ጋር ደግሞ ባለፈው እንዳሳዩዋችሁ ፓትሮን ሴንት ነው። ቅዱስ ክርስቶፎሮስ የትኛውን ሀገር ይጠብቃል? ጀርመንን የሚጠብቃት ቅዱስ አባት ነው። ኢጣሊያን የሚጠብቃት ቅዱስ አባት ነው። ህንድን የሚጠብቃት ቅዱስ አባት ነው። ግሪክን የሚጠብቃት ቅዱስ አባት ነው። የሚገርመው ሉተሪያንን የሚጠብቅ ቅዱስ አባት ነው። ገንጥለዋ እንግዲህ ይሄ እኛ አይደለም የሚጠብቀናል ያለው ጀርመንን የምታክል ቅድስት ትልቅ ሀገርን ያው የማርቲን ሉተር ሀገርን የሚጠብቅ ቅዱስ ፓትሮን ሴንቱ ቅዱስ ክርስቶፎሮስ ነው አሉ። እኛ ምን እናርግሽ እንዴ? የለስዕሉ ስዕሉን አስቀመጡ ብቻ እኮ አይደለም የሚጠብቅ ቅዱስ ነው። ደግሞ የሀገር ብዛት ተመልከት። እዚህ ጋር ፊሊፒንስን የሚጠብቃት እርሱ ነው። ጀርመን የሚጠብቃት እርሱ ነው። ኔዘርላንድን የሚጠብቃት እርሱ ነው። እነዚህ ሁሉ ፓትሮን ሴንት ናቸው። ቅዱስ ፖሊማን ነው ክርስቶፎሮስ የሚጠብቃቸው። በእኛ ስንክሳር ላይ ደግሞ ስትመለከቱ ይሄ ማለት ነው በቃ እዚህ ስንክሳራችን ሚያዝያ 2 ላይ ስትመጡ ቃሉን ቃል በቃል አስቀምጧል። ተመልከቱ። ስንክሳር ሚያዝያ 2 ላይ ቅዱስ ክርስቶፎሮስ አይደል በቅንፍ ውስጥ ሐዋርያና ምን ይላል? በዚች ቀን ፊቱ እንደ ውሻ ይሆን ይላል። ፊቱ ውሻ ይሆን አይልም። ፊቱ እንደ ውሻ የሆነ ቅዱስ ክርስቶፎሮስ በሰማዕትነት አረፈ። አይታችኋል? ፊቱ እንደማን እንደ ውሻ የሆነ የሚለው ውሻ ይሆን አይልም። አይታችሁ እንዴት ብጥር ያለ እንደሆነ እኛ ቤተክርስቲያን ማንበብ ነው። እኛ ማስረጃ አለን። አይታችሁ ፊቱ እንደው ከራሱ እኮ እኛ ስንክሳር ላይ ተቀመጠ። ሚያዝያ 2 ላይ ተቀመጠ ቃል። አንድ ግን ምን እንደገረገላች ልጨምር። ይሄ ስዕል የማን ነው? ደግሞ ይሄ ደግሞ ምልክት ደግሞ ትጠላለህ በዚህ አሁን ይሄንን ደግሞ ዌብሳይቱ ዝም ብሎ ከዊኪፒዲያ እንዳይመስል ሆም ላምጣ። ይሄ ሆም የማን ነው ብለን እንየው። መጀመሪያ ይሄ ዌብሳይቱ የማን ነው? ይሄ ቸርቻቸው ነው። ተመልከቱ የማን እንደሚል ዌልካም ቱ አሜሪካን ሉተሪያን ካቴድራል። የማን ይሄ? የአሜሪካን ሉተሪያን ቸርች። ስለዚህ ሆም ላይ ስትገቡ የማን እንደሆነ ትረዳላችሁ ማለት ግልጽ ነው አይደል? ሐሳቡ እዚህ ጋር ምልክት ያሳያል። እነዚህ ምልክቶች ያሳያል። ሉተሪያን ናቸው እነዚህ። ምልክት ያሳያል። እቺኛዋ ምልክት ይሄኛው ምልክት እዚህ ከላይ የምታዩት ምልክት ምንድነው ያሳየው ይላል?
ሲምቦላይዚንግ ዘ ኔም ኦፍ ጂሰስ ጂሰስን ነው የሚያሳየው። እዚህ ጋር የአንገቷን ወደ ታች ዘቅዝቃ የምትሄድ እርግብ ትታያቸዋለች። እሺ ዘ ዶቭ የምታሳይ ማን which symbolize the Holy Trinity። ይኸው እኛ ደግሞ አንበሳ ዘንበለን ጉዳ ምንለው ይሄንን የአንበሳውን ስዕል ደግሞ የሚያሳየው ምንድነው ይላል? ሮያሊቲ ኦፍ ዘ ክርስቲያኒቲ የክርስቲያኖችን ነው የሚያሳየው። እዚህ ጋር ደግሞ ቻሊቲ ጽዋ የቅዱስ ቁርባኑ ምሳሌ ነው። ሄሚሌት እቺኛው ይሄ የሚደረጋል አይደለም? ይሄ እንትኖች ጋሻ ይዘው የመዳንን ቁር ያዙ የሚለው እርሱ ደግሞ የድህነት ምልክት ነው። ይሄን ማን ነው የሚናገሩት? ሉተሪያን። እዚህ ጋር ወይኑስ ክርስቶስ ለኛ ብሎ ያፈሰው ደሙን ይገልጻል። አረ ብዙ ምልክት ነው ያለው። ይሄ ሁሉ ማስተማሪያ ነው። ይሄ ሁሉ ተመልከቱ፣ እዚህ ጋር የሉተሪያን ቸርቾች ማስተማሪያ ናቸው ማለት ነው። እነዚህ ሁሉ ማስተማሪያ ናቸው። ስለዚህ ስንነጋገር በእኛ ቤተክርስቲያን ትምህርት ስንማማር እንዲሁ ዝም ብሎ ከመሬት የመነጨ እንደው ዝም ብሎ በጥላቻ የታወረ እንደ ፕሮቴስታንቶች ደግሞ ለእናንተ ካለን ጥላቻ የተነሳ ምን እናስተምረውና ምን እናገረው ትምህርት እንዳልሆነ እንድትረዱ ማለት ያክል ብቻ ነው ይሄን ነገር እንደ ምንጭነት ያነሳሁት ማለት ነው። እንደው አስፈላጊ ከሆነ ደግሞ ተመለሱልን ካላችሁም ደግሞ እንደው በዝርዝር ጉዳይ በደንብ እያብራሩ መመለስ ማውራት ይቻላል ማለት ነው። ይሄ በደንብ የተብራራ ነው የተገለጸ ስለሆነ አንድ ነገር ላሳይ እስቲ። ከዚህ ጋር በተያያዘ ድንገት ሌሎች ሰዎችም እህቶቻችን ምናልባት የዋሆች ሊኖሩ ስለሚችሉ እንዲማሩበት ማለት ነው። በስዕሏ ነው የሚሄዱበት። ዲያቆን ቅድም አስተዋልከኝ። በስዕሏ ፊት ያልሰገደ የሚለውን እሱን አመጣዋለሁ። እሺ ነሳ ወይ ሌሎች ይሄኛው ባለፈው ያሳየኋችሁ አባት ነው። ይሄ ሴንት በርናንድ የሚባለው አባት ማለት ቅዱስ በርናንድ ነው። ሉተሪያኖች አሳትመዋል በዚህ ጉዳይ ላይ መጽሐፍ ማለት ነው። አሁን የማሳየት የፈለግኳት የትኛዋን ነጥብ መሰላችሁ? ከሉተራውያን ውስጥ እና አንግሊካኖች ውስጥ የእመቤታችን የቅድስት ድንግል ማርያም ስዕልም ሆነ የሌሎች የቅዱሳት ስዕላትን በተመለከተ ያላቸው ምልከታና ትምህርት እነርሱ ራሳቸው ያውቁታል ወይ? ይሄን ነው የምናሳየው። እነሱ ራሳቸው ያውቁታል ወይ? የምርም እኛ የምናየው ትምህርት የትምህርታችን ነው የሚለውን እንዲያውቁት ማለት ነው። አንደኛ እንደ ሙግት የሚያነሱትን ላሳያችሁ። እቺ መጀመሪያ ልክፈታት መሰለኝ። አይ ቲንክ ቀጭኛው ላስቀድማትና በጣም ብዙ ስለሆነ እንደው ለመክፈታም ትቸግራላችሁ። በጣም የሚገርማችሁ። እሺ ይሄኛውን ተመልከቱት። It is a Christian tradition based on approbation to Saint Bernard of Clairvaux, where the Virgin Mary squirted milk from her breast. ቅዱስ በርናንድ የተባለ አባት ከመቤታችን ከቅድስት ድንግል ማርያም ጡት እንደጠባ የሚናገር ነው ይለናል። ይሄን ገብታችሁ ተመልከቱት። ሴንት በርናንድ ኦፍ ክሌቨር ምንድነው ሲምቦሉ የሚያደርገው ነው። ይሄ ካቶሊክ አባት ነው። እንዴት ነው እንደገለጸ ተመልከቱ። መቼ እንደሚያከብሩት ኦገስት 20 ያከብሩታል። ኦገስት 20 ማንን? ቅዱስ በርናንድ የተባለ አባት። እሺ መቼ ነው የተወለደው? 1090። የምን ሀገር ሰው ነው? ፈረንሳይ። መቼ ነው ያረፈው? ኦገስት 20 1153። በማን ይከበራል? ሮማን ካቶሊክ ቸርች፣ አንግሊካል ኮሚኒየን፣ ሉተሪያን ቸርች። በጣም ይገርማል ደግሞ ከመቤታችን አፍጦ ጠባ ብሎ የሚናገሩት ነው። ማንም እኛም አይደለም። እዚህ ጋር ኦሪየንታል የለም እንዳትሳሳቱ። ኢቭን ኢስተርን ኦርቶዶክስ ራሱ የለም። አንደኛ ቅዱስ ነው እንዳትሳሳቱ። መቼ ነው የሚከበረው ብያችኋለሁ? ኦገስት 20። ምን ተብሎ የሚጠራው? የፈረንሳይ አባት፣ የንስሐ አባት፣ የቤተክርስቲያን ሊቅ፣ ዶክተር ኦፍ ቸርች ተብሎ ይታሰባል። የተወለደው ፈረንሳይ ነው። በ1090 ነው ያረፈው ደግሞ ኦገስት 20 1153። ባረፈበት ዕለት ኦገስት 20 ላይ ክብረ በዓሉን ያከብራሉ። እሺ በቀኑና ማን ኮናይዝድ ያደረገው? ፖፕ አሌክሳንደር 3 ጃንዋሪ 18 ላይ 1174 ላይ ቅዱስ ነው ብሎ ይሄን አባት በቅድስና ጠርቶታል። ማንን? ሴንት በርናንድ። የሚከበረው ማን ነው? በእነዚህ አባቶች። አሁን ወደ ስዕሉ ብገባ ችግር የሚመጣ አይመስለኝም። አይ ቲንክ ስለተረዳችሁ ስለሚመስለኝ ሁላችሁም ማለት ነው። እሺ ከስዕሉ የተወሰነ ነጥብ ላሳይና ከዛ እናንተ ደግሞ
የበለጠ ተረዱታላችሁ ብዬ አስባለሁ። እሺ ይሄ ሙሉ እሱ ላይ በተመለከተ አንድ የተሰራ ጥናት ነው ማሳያችሁ። ተመልከቱ እዚህ ጋር ይሄ ዮሴፍ እዚህ ጋር ሆኖ እመቤታችን ቅድስት ድንግል ማርያም ሆና በራእይ ነው የሚታየው። እዚህ ጋር ተገልጦለት ነው። አሁን ይሄ ቅዱስ በርናንድ ነው። ይሄ በናሽናል ሙዚየም ውስጥ ያለ ስዕል ነው። እንቀጥል። በደንብ የሚታየው ቦታ ላሳያችሁ ጎላ ብሎ ይታያችኋል። እዚህ ጋር እየጸለየ የት ያለ ስዕል ነው? ይሄ ማድሪድ ይታያችኋል። እዚህ ጋር አይዟችሁ፣ የዋልድባ ገዳም አይደለም ይሄ፣ ሽንቁሩ ሚካኤልም አይደለም ይሄ ማድሪድ ነው። ከእመቤታችን ቅድስት ድንግል ማርያም ጡት እየጠባ የሚያሳይ ማለት ምንድነው የሚያሳየው? በነገራችን ላይ ይሄ ማለት የድንግልና ሐሊብ ጠባ ማለት አይደለም። ልክ ባለፈው እንዳልነው ወተት የጠባ ሕፃን የእናት ወተት መተኪያ እንደሌለ ሁሉ ከድንግል ማርያም የሚገኘው ጸጋ ጥበብም በማንም የማይተካ በየትኛውም ፍጡር የማይተከሙ ለማሳየት እንጂ በቁሙ ይሄ ወተት ነው ማለት አይደለም። ሚስጥር የሚገልጽ ነው። ይሄ እኮ በእነሱ ታሪክ አለ። ቅዱስ በርናንድ ብሎ ያውም ደግሞ በጣም የሚገርማችሁ ሪፎርሜሽን ላይ ከማርቲን ሉተር በፊት የነበረ ቅዱስ አባት ይላሉ አንግሊካኖችና ሉተራውያን። ከማርቲን ሉተር በፊት የነበረ ነው። ለምትማማሩ ሰዎች እችኛዋን ፒዲኤፍ አስቀምጬላችኋለሁ። ምን ማማር በቴሌግራም ላይ ውሸት እንዳይመስል ማለት ይሄ ዝም ብሎ ዊኪፒዲያ አይደለም። ይሄ ገብታችሁ አሁን ይሄም ማድሪድ ያለ ስዕል ነው። አሁን ድንግል ማርያም ሲማጸናት ሉተራውያን እያከበራችሁት፣ አንግሊካን ቸርቾች እያከበሩት እንደውም ይላል መሰለ እዚህ ጋር ዘ ቪዥን ኦፍ ሴንት በርናንድ እመቤታችን ተገልጣለት ከእንደጋርም እዚህ ጋር የተመልከ እመቤታችን ጦት እያጠባችሁ የሚያሳይ አለ ማለት ነው። የጥንቱ ስዕል ደግሞ ተመልከቱ። የኛ ቅዱሳን መላእክቶች ሁሉ ከድንግል ማርያም ጋር መተው ይታያቸዋል። እዚህ ጋር ጦት እዚህ ጋር ወተት እያጠባችሁ የሚያሳይ እሱ ከዚህ ጋር አፉን ከፍቶ የሚያሳየው ይሄ የሚገለጽበት ነው ማለት ነው። እንደው ባጭሩ ብታዩት ይሄ ስዕላት በጣም ብዙ ነገር ትማሩበታላችሁ። ይሄ ተስፋ አደርጋለሁ ለማለት ፈልጌ ነው። እንደው የበለጠ እንድትረዱ። እንደውም የጀርመኑን ደግሞ ላሳይ። የሚገርም ይሄንን ይሄ ጀርመን ያለው ስዕል ነው ደግሞ እና ይሄ በጣም እውነት የሚያሳፍር ነው በእውነት ባለማንበባችን ባለማወቃችን ምክንያት ነው ብሎ ቢናገሩ ምንም ችግር አልነበረውም። ግን በጣም ድፍረት መጥፎ ነው። በነገራችን ላይ ከአስተያየቶች ሁሉ በጣም መጥፎ ነገሩ ድፍረት ነው። ኑፋቄ በጣም መጥፎ ከሁሉም ነገሩ ድፍረት ነው። አንዳው ሳናቀው ደግሞ እንደምናቅሰው ደግሞ አክት ማድረግ ደግሞ በጣም አደገኛ ስለሆነ ብንማረው ብንረዳው ለሁሉም ኦርቶዶክሳውያን ያለኝ መልእክት ነው። ለምንድን ነው ግን ይሄንን በተመለከተ ጽሁፉ ከስራ ያብራራል። ግን ይሄን በተመለከተ ጽሁፉ ያብራራል። ላሳያችሁ ጽሁፉ እንዴት እንደሚያብራራ። ቅዱስ በርናንድ በተመለከተ አሁን እኛ ያየነውን ይሄኛውን ስዕሉን የሚያሳየው ጥበብና ማስተዋልን መግለጹ ነው የሚያሳየው እንጂ ቀጥታ ከድንግል ማርያም ኖርማል ይሄ አይነት ጡት ጠባ ማለት ነው አይደለም የሚያሳየው ብለን የተረጎም ለምንድን ነው ብለን ስናየው ራሱ እዚህ መጽሐፍ ላይ መጽሐፉን ሲያብራራው ይናገራል። ሲምቦላይዝ ይላል። ሲምቦሊክ ሚኒንግ እዚህ ጋር ጡት ሲጠባ ያሳያል። ሲምቦሊክ ሚኒንጉ ምንድን ነው? the milk was believed to bestow spiritual gifts ይላል። አይታችኋል? ወተቱ የሚያሳየው በቁሙ ወተት መጥባትን አይደለም። ምንድነው የሚያሳየው? ሚስጥራዊ ትርጓሜ ነው የሚያሳየው። ምኑን? መንፈሳዊ ስጦታ አይደል? በፓርቲኩላርሊ ዊዝደም በተለይ ጥበብን። አይገርምም? ራሱ አሁን እኮ ችግር የሆነብን ግዕዝም አስረድተን አማርኛም አስረድተን እንግሊዝኛም አስረድተን እንዴት ትዘልቃላችሁ? እኮ በጣም እኮ ሲምፕል ነገር እኮ ነው። አሁን ለሁላችሁን ገብታችሁ ሴንት በርናንድ ኦፍ ክሌቨር ሰክ ብሬስት ሚልክ ኦፍ ሜሪ ቴዎቶክስ ብላችሁ ግቡ። ከነ ትርጓሜው ቪዥኑን፣ ሲምቦሊክ ሚኒንጉን፣ ስፒሪቹዋል ማዘርሁዱን መንፈሳዊት እናት መሆኗን ለማሳየት ነው። ደግሞ ጨራሽ በማን እንደሚከበረው በሉተራውያን ጭምር። አይቹ በቁሙ ጡት የሚለው በቁሙ ጡት እንዳልሆነ በቁሙ ወተት እንዳልሆነ ወተት አንድን ሕፃን እንደሚያረካው የሕፃን ልጅ የሚሰጠው ከእናት የሚያገኘው ወተት በማንኛውም አይነት አልሚ ምግብ ሆነ በፎርሙላ ስለማይተካ ከድንግል ማርያም የምናገኘው መንፈሳዊ ጸጋም እንደዛው ሁሉ የሚተካ አይደለም ለማለት ስፒሪቹዋል ሚኒንግ ይላል እዚህ ጋር ራሱ ይሄን ለማለት ነው። እሺ ተአምረ ማርያም ላይ ያለው ላንሳና ሌሎቻችሁ እንዳላደናቁራችሁ
እዚህ ጋር አብቃ። ምንድን የሚለው ተአምረ ማርያም ላይ ማለት ተአምረ ማርያም ላይ ለስዕሏ ያልሰገደ ነው የሚለው። አይቱ ለስዕሏ ያልሰገደ ይላል እንጂ ስዕሏን ያላመለከ አይልም። አንድ መጀመሪያ አሁንም ችግሩ ያው አማርኛ ነው። አሁንም እየተቸገርን ያለነው አሁንም አማርኛ ነው። አማርኛ በጣም ኢትዮጵያ ውስጥ ችግር ነው። በጣም መስጠት አለበት ይህ ትምህርት በኮርስ። እኔ እንደውም አንዳንድ ጊዜ ገብተን የአማርኛ ሰዋስውን ብንማርም ጥሩ ነው። ምክንያቱም ያልሰገደ ተገድቧል። ቁጭ ብሎ ስንት ሰዓት ተቀምጧል። ለስዕሏ ያልሰገደ ነው የሚለው፣ ስዕሏን ያላመለከ አይል። ቃሉ ራሱ ብጥር ያለ የተለቀመ ወዲያ ወዲህ የማይል ቃል ነው። ስፍር ያለ ቃል ነው በጣም በእውነት። ለስዕሏ ያልሰገደ ከቆመበት ቦታ ይጥፋ። ምን ማለት ነው? ይውጣ ከዚህ ቤተክርስቲያን። ስም አጠራሯ ይታወቅ፣ ይውጣ በቃ። ለምን? ለድንግል ማርያም ለቅዱስ መስቀሉ እግሮቹ የሚቆበት ስፍራ ሁሉ ምን ላለን እንሰግዳልና ይላላ። እንደዛ እኮ ነው የሚለን። ይኸውና ተአምረ ማርያሙን ምናልባት እያነበብን እንማማር ካላችሁ መቅድመ ተአምረ ዘዘወትር ላይ ቁጥር 35 ላይ ይመስለኛል አይ ቲንክ። ይኸውና በጎ አገልግሎት ለሚያገለግላት ዋጋውን ትሰጠዋለች፣ ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እሷ መድኃኒታችሁ ናትና ይላል። አሁን እዚች ጋር ያው ብዙ ጊዜ መልሰነዋል። ሳትጠራጠሩ በፍጹም ልቦናችሁ እመኑባት ማለት አምላክ አድርጋችሁ ማለት አይደለም ማለት። ለምሳሌ እስራኤላውያን በእግዚአብሔርና በሙሴ አመኑ ሲል እግዚአብሔርና ሙሴን አንድ ላይ አድርገው አመለኩ ማለት አይደለም ማለት። ኦሪት ዘጸአት ምዕራፍ 14 ላይ የምናገኘው አመኑ ስላለ እንደው እግዚአብሔርና ሙሴን አንድ ላይ አመለኩ ማለት አይደለም። ለምሳሌ የዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ ጌታችን ሙሴን ብታምኑ ኖሮ ብሏል። ሙሴን ብታመልኩ ኖሮ ማለት አይደለም ማለት። መቼስ ሙሴን ብታምኑ ማለት ሙሴን ብታመልኩት ኖሮ እኔም ባመናችሁ ነበር፣ እኔም ብታመልኩ ማለት ነው ቃሉ። ሙሴን ብታምኑ ኖሮ ማለት ሙሴ ስለኔ የተናገረውን ብትቀበሉት ኖሮ ትምህርቱን ለማለት ነው። እዚህ ማመን ማለት ማምለክ ብቻ አይደለም። እዚህ ጋር እርሱ እንኳን ምንም አያከራክረንም። በስዕሏ ፊት ስገዱ ትእዛዝ ይሰጣል። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ ማለት ለስዕሏ ያልሰገደ ለስዕሏ ያላመለከ አይልም። ቃሉ ራሱ የተበጠረ ነው። ይሄ አሁን መከራከር ያለብን ለስዕሏ ያልሰገደ ማለት መስገድ አምልኮ ነው የሚያሳየው። በየትኛው መጽሐፍ ቅዱስ ላይ ነው ስግደትን ሁሉ አምልኮ ነው ያለው? የለም። ከእንደገናስ ከቆመበት ቦታ ይጥፋ፣ እዚህ ቤተክርስቲያን ነበርክ ውጣ ነው። ይጥፋ ማለት ይውጣ ነው። ስም አጠራሩ ማይታወቅ በሰማይ ያሉ መላእክት ይሁን ይደረግ ይበሉ ይላል። ለዚህ ቃሉ የሚናገረው ለስዕሏ ያልሰገደ እንጂ ስዕሏን ያላመለከ ወይ ደግሞ ለስዕሏ የአምልኮ ስግደት ያልሰገደ አይልም። ቃሉ ራሱ የተለየ የተበጠረ ነው። ቅድም ያየነው ቅዱስ በርናንድም በሉተራን የሚታወቀው በርናንድም ምንድን ነው ያለው? ዘ ቪዥን ኦፍ ሜሪ ያለ የሚለው ድንግል ማርያም ከቅዱሳን መላእክቶች ጋር ሁሉ መጣች። ከዛስ ወድቆ በግንባሩ ቅድም ያሳዮች ስዕል ላይ ሰገደላት። ስለዚህ ለእመቤታችን ለቅድስት ድንግል ማርያም የጸጋ ስግደትን እንሰግዳለን። ለቅዱሳን መላእክትም ለቅዱሳን ጻድቃን ሰማዕታትም በስዕል ፊትም እንሰግዳለን። በስዕል ፊትም እንሰግዳለን ማለት አንዳንድ ጊዜ ግዑዝ ለሆነ ነገር ለምንድን ነው የሚሰገድ የሚል ጥያቄ ያቀርባሉ። ያው እነሱ በእርግጥ ያው መከራከሪያ አድርገው ስለሚያቀርቡት እችንም ባለፈው አንስተናታል፣ ግን እንጨምርባት እስቲ ድንገት አሁን አዲስ ለገባም ሰው ግራ እንዳትጋባበት ማለት ነው። እዚህ ዕብራውያን መልእክት ላይ ሐዋርያው ቅዱስ ጳውሎስ እንዲህ ብሎ የተናገረው ቃል አለ። ብዙ ጊዜ የምንጠቅሳት ያዕቆብ ሲሞት በእምነት የዮሴፍን ልጆች እያንዳንዳቸውን ባረካቸው፣ በዘንጉም ጫፍ ተጠግቶ ሰገደ ይላል። ዘንጉ እኮ እንጨት ነው፣ ከዘራው ነው፣ እንጨት ነው፣ ግዑዝ ነው። ግን በዘንጉ ጫፍ ተጠግቶ ሰገደ ይላል። አሁን ይሄ ስግደት የጸጋ ስግደት እንጂ እያመለከው አይደለም። በጣም የሚገርማችሁ የኢስተርን ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ዘ ስተዲ ባይብል የሚለው መጽሐፍ ብትመለከቱ ይሄ የሚያሳየው ይላል። ልብ በሉ፣ ይሄ የሚያሳየው ያዕቆብ በመስቀል አመሳቅሎ ልጆቹ መባረኩ በዚህ እንጨት ተሰቅለ ልጆችን እኔንም ጭምር የአዳም ዘር ታድናለህ ሲል ነው ይላል። ስለዚህ የዚህ ዘንጉ እንጨት ምሳሌ የክርስቶስ ምሳሌ ነው፣ የክርስቶስ መሰቀል ምሳሌ ነው። ይሄን ያብራራው በነገራችን ላይ ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ነው። የቀደምት አባቶች እንዴት ከነገረ ክርስቶስ አንጻርና የክርስቶስ መሰቀል በቀደምት አባቶችና በቀደምት በብሉይ ኪዳን ዘመን እንዴት አይነት ምሳሌ እንደነበሩ ለማሳየት ነው። ይሄ የተቀመጠው በዚህ ነው እና ከቆመበት ቦታ ይጥፋ፣ ስም አጠራሩ ማይታወቅ የሚባለው እንደው ዝም ብሎ የትችት የነቀፌታ ሳይሆን እንደው በደንብ አድርገን ልናቅና ልንረዳ የሚገባ ነው። እንደው አንድ ነገር ልጨምር ሄዶ እንደው ይሄ ቀንቻለሁ የምትለዋን ድንግል ማርያምን
በምንኩስና ቀንቻለሁ ብላ አንዱን ሰው ናይ አንደኛ እንደው ምንም ይሄንን ሰውዬ ምንም ከምናገር ወደ መልሱ ሊሄድ መሰለኝ። ቀንቻለሁ ስትል ምን ማለቷ ነው? እመቤታችን ቅድስት ድንግል ማርያም ለምሳሌ ያሬድን ለምሳሌ አይቼው በስመ አብ ያሬድ ግን በእውነት ጳጳስ ቢሆን በጣም ደስ ባለኝ ብዬ ጳጳስ እንዲሆን ብገፋፋው ሳያገባ ማለት ነው ብገፋፋው ነው በጣም ወይ በስመ አብ አንተ ብትሆን እኔ በቃ ለአንተ የምመኘው ይሄን ነው ማለት። ድንግል ማርያም እኮ እንደዛ ነው ያለችው። አስባችሁታል? ወንድ ስለማላውቅ እንዴት ይሁንልኛል ያለች ሴት ድንግል ማርያም ይሄንን መነኩሴ በአንተ ቀንቻለሁ ትናገራለች። እንደው ምን አይነት መታወር ነው? እንደው በጣም የሚገርም እኮ ነው። አሁን የታተመው ተአምረ ማርያም ላይ ደግሞ ተመልከቱት። የለም እንደው በመጽሐፍ ቅዱስ እንደው እንመልከት የተወሰነ 1-2 ነጥብ እንየው እስቲ። እንደው መቅናት የሚለው ቃል እንዴት እንደሆነ ለምሳሌ ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና ይላል። እቀናላችኋለሁና ምን ማለቱ ነው? ምን ማለቱ ነው? እንደ ንጽሕት ድንግል ለክርስቶስ ላቀርባችሁ ለአንዱ አጭቻችኋለሁ እንደ ንጽሕት ድንግል። ስለዚህ ምንድነው ያለው ጳውሎስ ለቆሮንቶስ ክርስቲያኖች? እናንተን ሌሎች መናፍቃን ሆኑ የሐሰት ወንድሞች ሳያታሏችሁ ለአንዱ ክርስቶስ ብቻ ታምናችሁ እንድትኖሩ ሌላ ቅልቅል የሆነ ባዕድ የሆነ ጣዖት አምልኮ፣ ባዕድ የሆነ ትምህርት፣ ባዕድ የሆነ ሐዋርያዊ የሆነ ትምህርት ሳይቀላቀልባችሁ ልክ ድንግል ማርያም ለክርስቶስ እንደተሰየመች ራሷን አሳልፋ ፈቃዷን እንደሰጠች እናንተም በነገር ሃይማኖት ትምህርት ራሳችሁ ለአንዱ ወንድ ለክርስቶስ አጭታችሁ እንድትሰጩ እቀናለሁ ብሏል። አገባችኋለሁ እያለ አይደለም። ይህ እኮ አማርኛ ነው እኮ በእውነት የሚከብድ ቃልም አይደለም እንጂ ላገባ እቀናለሁ ይላል ተአምረ ማርያም አይልም። በነገራችን ላይ ያሳያ ተአምረ ማርያም ራሱ በነገራችን ላይ አሁን 2013 ላይ የታተመውን ኤዲት የተደረገውን የታረመውን አይደለም። በነገራችን ላይ በሱም ብንሄድ ነው አሁን እየነገርኳችሁ ያሉት በሱም ብንሄድ ነው እያልኩ ያሉት። በሱም ራሱ ብንሄድ ላገባ እመኛለሁ ላትስባት ክብር ይግባትና አላለችም። እንድታገባ አልፈቅድም እንድትመነኩስ ነው የምወደው። እንደው አስበው እስቲ ያሬድ አንድን ወንድ የተመኘች ሴት ሌላ ሴት እንድታገባ አልፈልግም ታለች እንጂ መንኩስ ስላለች እንዴ የኔ ሁን እኮ ነው የምትለው። ቃሉ እኮ ራሱ ኮንትራዲክት እኮ ያደርጋል። ልትመነኩስ ፈልጋል እንዴት ትለዋለች? በአንተ ቀንቻለሁ ነው ብላ ማለት እኮ ያለባት አንድ ያፈቀረችውን ወንድ ሌላ ሴት እንዲነካባት አትፈልግም። ራሷ እንድታገባው ነው የምትፈልገው። ተአምረ ማርያም እኮ እንደዛ አይልም። ምን አክል ወርደው ስጋውያን እንደሆኑና በድንግል ማርያም ላይ ያላቸው ጥላቻ ምን አክል የከፋ እንደሆነ እንረዳለን ማለት ነው። በመጨረሻ ማርቲን ሉተር ስዕላት እንደማይቃወም ታውቃላችሁ። ይሄ ደግሞ ሌላ ሰርፕራይዛችን ነው። ያውም ደግሞ እኛ ያሳተምነው ምናምን ነገር አይደለም። በነገራችን ይሄ ደግሞ እናንተ አሳተማችሁ ምናምን ነገር እንዳትሉ ማለት ነው። ማርቲን ሉተር ራሱ ስዕላትን አንድ ሰው ካላመለከ ይላል አምልኮት ውስጥ ካልገባ ወደ አምልኮት ውስጥ ካልገባ በስተቀር አንድ ሰው ቅዱሳት ስዕላትን መጠቀም ይችላል ይላል። ይሄን የሚናገረው ማርቲን ሉተር ነው። የስዕላት ተቃዋሚ አይደለም። ይሄንን እንደው በተለያየ የማርቲን ሉተር እና የሉተሪያን ሚዲያ ላይ ገብታችሁ ማንበብ የምትችሉ ሰዎች ገብታችሁ ታኑ። በጣም ደስተኛ ነኝ። ማርቲን ሉተር ራሱ ቅዱሳት ስዕላትን ሪጀክት አያደርግም። ማርቲን ሉተር ራሱ ማለት ቅዱሳት ስዕላትን አንድ ሰው ካላመለከ ነው የሚለው። እንደው እግዚአብሔር ያሳያችሁ፣ ካላመለከ እነዛ ስዕላት በሙሉ ጣዖት ናቸው ተብሎ አይተረጎምም ይላል። እችን ፒዲኤፍ በቴሌግራም ግሩፕ ላይ ፖስት አደረግላችሁና ረዘም ስለምትል ማለት ነው እንድታዩት ጋብዛለሁ ሁላችሁ ማለት ነው። ማርቲን ሉተር ራሱ ጸረ ስዕል ነበር። ማርቲን ሉተር ራሱ ስዕል ጣዖት ይል ነበር። አሁን እኮ ፕሮቴስታንቶችም እያደረጉ ያሉት ምንድን ነው? ስዕል አለን። አሁን አፈገፈጉን አንድ ደረጃውን ስዕል አለን፣ ግን አይሰገድም፣ ዕጣን አይታጠንለትም፣ በፊቱ አይጸለይም ሎክ እያሉ ያሉት። ስለዚህ ምንድነው በሌላ አነጋገር ስዕል ግን ምንድን ነው? ጣዖት ነው። ስለዚህ ምን እያሉ ነው? ጣዖት ሆኖ እነሱ ጋር ግን አይሰግዱለትም፣ ግን ጣዖት ነው። አስተውሉ። አይሰገድለትም፣ አይጸለይለትም፣ ዕጣን አይታጠንለትም፣ ጸሎት አይደረግ፣ ግን ምንድነው? ስዕል ነው። ማይንዲው የት ውስጥ አለ? ቸርቻቸው ውስጥ። ግን ምንድነው? ስዕል ነው። ግን ምንድነው? እሱ ጣዖት ነው። ጣዖት ነው፣ ግን ለመማሪያነት። እስቲ በመጽሐፍ ቅዱስ ላይ በዓል የሚባል በኤልዜቡል የትኛው ዳጎን ነው በመቅደስ ውስጥ ለማስተማሪያ ተብሎ የተጠቀሙት? እስቲ ለማስተማሪያነት የሆነ ግን ጣዖት የሆነ ነገር ሲነገሩ በቤተክርስቲያን ታሪክ እስቲ አንድ ምሳሌ እንገሩ።
ጣዖት ሆኖ ነገር ግን ቤተ መቅደስ ውስጥ ያለ ዳሩ ግን ለማስተማር ብቻ የሚያገለግል ማይሰገድለት፣ ወደሱ ማይጸለይለት፣ ሻማ ማይበራለት፣ ዕጣን ማይታጠንለት ግን ምን የሆነ ጣዖት የሆነ ግን የት ያለ እግዚአብሔር የሚመለክበት ቤተ መቅደስ። ሐዋርያው ደግሞ እንዲህ ይለናል፣ የእግዚአብሔር ታቦት ከጣዖት ጋር ምን ህብረት አለው ይላል። ምን ህብረት አለን እኛ? የትኛው ሐዋርያ ነው ጣዖትን ለማስተማር የተጠቀመው? የራሱ አንዱ ስለዚህ ምናየው ራሱ አንዱ ምልከታ ይሄ ነው ማለት። ሁለተኛ ወደ ስዕል ፊት የሰገደ አንድ አባት የጸለየ ይሉናል። እስቲ ተመልከቱት ባስልዮስ ዘግሬትን፣ ታላቁ ባስልዮስ በቅዱስ እንትና ማን ነው መርቆሪዎስ ስዕል ፊት ጸለየ ይለናል። እንግዲህ ይሄ የምናገኘው በግብፅ ኦርቶዶክስ ቤተክርስቲያን ስዕላት ላይ በዝርዝር የተቀመጠ አባት ነው። እንግዲህ ተመልከቱ በቅዱስ ማን መርቆሪዎስ ስዕል ላይ ማን ይሄን የጸለየው? ቅዱስ ማን ይሄን የጸለየው? ቅዱስ ባስልዮስ። በጣም የሚገርም ነው። የጸለየው ኦን ዘ አይከን ኦፍ ነው የሚለው ፖሊካርፕ። እቺ ላሳያችሁ። ኮፕቲክ ነው፣ ሴንት ሜሪ ኮፕቲክ ቸርች ነው። ይሄ ዝም ብሎ እንትን ላይ ዊኪፒዲያ ሳይሆን የግብፅ ኦርቶዶክሲያን እንትን ላይ ነው፣ ዌብሳይት ላይ ነው። ፒሉፓዲያ ለሚባለው መርቆሪዎስ ወይ ደግሞ ቅዱስ መርቆሪዎስ እና ምን ይላል ሌላ ስሙ ኦልሶ ናውናስ አቡ ሳፊን ይባላል። ማን? ቅዱስ መርቆሪዎስ። ያው ስዕሉ አለ። እሺ የፈርስት ሚራክል ልንገራችሁ። ፈርስት ዋን ዘ ፈርስት ዋን ሃፕንድ ሎንግ ኤጎ፣ ከዚህ በፊት የተከናወነ አንድ ድርጊት ዌን ሴንት ባሲል ዘ ግሬት፣ ቅዱስ ባስልዮስ ታላቁ ፕሬይድ ኢን ፍሮንት ኦፍ አን አይከን ኦፍ አቡ ሳፊን። አቡ ሳፊን የተባለው ማን ነው? በቅዱስ መርቆሪዎስ ስዕል ፊት ጸለየ ይላል። እሺ ታላቁ ባስልዮስ ጣዖት እያመለከ ነው። ይሄ የግብፅ ኦርቶዶክስ ቤተክርስቲያን ሴንት ሜሪ ኮፕቲክ ቸርች ነው። አያችሁ አቡ ሳፊን ምን አረገ? በቅዱስ መርቆሪዎስ ሴንት ባሲል ዘ ግሬት ፕሬድ ነው የሚለው ኢን ፍሮንት ኦፍ አን አይከን ኦፍ አቡ ሳፊን። ስለዚህ አሁን መርቆሪዎስ በመርቆሪዎስ አሁን ተንቀሳቀሰን አለ የሚሉት እነሱ። የሚገርማቸው ስዕሉ ተንቀሳቀሰ ምናምን ነው የሚሉት አይደል? አሁን እኮ ስለመንቀሳቀስ አለም እኮ የምናወራው። ዲያቆን ዘማርያም ተቋረጡ ወይስ? ዲያቆን ዘማርያም ስልክ ገባ መሰለኝ። ኦኬ አዎ ስልክ ገብቶባቸው ነው። እሺ ኦኬ መጡ መሰለኝ። ቆይ ሀሳባቸውን ይጨርሱ። የሚገርም ስልክ ሳይሆን አውርዶኝ ነው። የሚገርም ኔትወርክ ይሆናል ወይ? ለምን? ኦኬ አውርዶኝ ነው ማለት ነውና እሺ እቺ የቅዱስ ሚናስ እናት ናት። የሚገርም ያሬዶ እንደምታየው ኮፕቲክ ነው፣ የግብፅ ስንክሳር ላይ ነው። የት ላይ ነው? ህዳር 15 ኮሜሞሬሽን ፎር ሐቶር 15 ላይ እና የቅዱስ ሚናስ እናት በድንግል ማርያም ስዕል ፊት ሆና ትጸልያለች። ያው ታለቅሳለች። ዌፕት ቢፎር ዘ አይከን ኦፍ አወር ሌዲ ሴንት ሜሪ ይላል። በቅድስት ድንግል ማርያም ስዕል ፊት እያነባች ታለቅሳለች። እባክህን እግዚአብሔር አምላክ ሆይ ልስጠኝ፣ ድንግል ማርያም ሆይ በስዕልሽ ቆሜ እማጸናለሁ፣ አማልጅኝ አለቻት። ይኸው ኢንተርሲዲንግ ፎር ሄር ቱ ኢንተርሲድ ፎር ሄር ቢፎር ሄር ቢሎቭድ ሰን ይላል። እባክሽን ድንግል ማርያም ሆይ በተወዳጅ ልጅሽ ፊት አማልጅኝ። ኢንተርሲድ ይላል። ይኸው ፎር ሄር ቢፎር ሄር ቢሎቭድ ሰን፣ ከተወዳጅ ልጅሽ ከክርስቶስ አማልጅኝ አለቻት። ይህን የምትለው ማናት? የቅዱስ ሚናስ እናት ሴንት ማሪ ወይ ደግሞ ሚና ዘወንደር ወርከር ገባሬ መንክራት። እሺ ምን ሆነ ከዚህ በኋላ? ኤ ቮይስ ኬም ፍሮም ዘ አይከን ሴይንግ አሜን። ከስዕሉ ፊት ከስዕሉ ውስጥ አሜን የሚል ቃል ወጣ። የኦርቶዶክሶች የኢትዮጵያ ኦርቶዶክስ ቤተክርስቲያን ስዕል ብቻ ነው የሚናገሩት። ይሄው ኤ ቮይስ ኬም ፍሮም ምን የሚለው ፍሮም ዘ አይከን ሴይንግ አሜን። ከቅዱስ ሚናስ እና ጸሎት በኋላ የድንግል ማርያም ስዕል ምን የሚል ቃል ወጣ? አሜን ይሁንልሽ፣ ይደረግልሽ፣ ልጅ ትወልጃለሽ አለች።
ይሄም ጣዖት አምልኮ ነው። ስለዚህ የኦርቶዶክስ ስዕል ነው የሚናገረው። እግዚአብሔር አምላክ ቦድሮ ይናገራል። እንደው ለማጠቃለል ያክል እግዚአብሔር በጥላ ስራ ሰርቷል። እግዚአብሔር በጳውሎስ እጅ የሚያስገርም ተአምር ሰርቷል በጨርቁ። የቢታንያ ድንጋዮች እንኳን ተናግረዋል። ምን ይደንቀናል? እኛ ድንጋዮች ተናግረው የለ እንኳን ስዕሉ ምን ይደንቀናል? እኛ ምንም ብርቃችን አይደለም ለማለት ፈልገን ነው እኛ እንጂ ካናገረ አህያም ያናግራል። ለእግዚአብሔር ምንም ይሳው ነገር የለም። ከላይ ምግብ የምትል መና ያወርዳል። እዛ ጋር በዳቦ ጋጋይነት የተደራጁ የአዲስ አበባ ክፍለ ከተማ ያደራጃቸው ማህበራት የሉም። ካስፈለገን በየቀኑ ስጋ ይወርዳል። ቄራ በሰማይ የለም፣ ግን ስጋ ይወርዳል። አራጅ የለውም። የጤና ባለሙያ ሄዶ የተከተቡ ናቸው ያልተከተቡ ስጋ ናቸው የሚባል የለም። በየቀኑ ስጋ ይወርዳል። ሃው እንዴት? በሰማይ ከብት እርባታ የለም፣ በሰማይ ከብት ማደለብ የለም። ያ ስጋ ግን በየቀኑ ይወርዳል። እንዴት? በግብር አምላካዊ እግዚአብሔር ነው የሚያውቀው። አብርሃም ልጁ ሊሰዋ ሲል በግ መጣ በዕፀ ሳቤቅ። በሰማይ በግ እርባታ የለም እናውቃለን፣ ግን ይህን በግ ሰዋው። ከየት አመጣው? እግዚአብሔር ነው የሚያውቀው። የማንም በግ ሰርቆ ነው? እግዚአብሔር የማንንም በግ አልሰረቀም። በእግዚአብሔር ዘንድ ስርቆት አጸያፊ ነው። ከየት አመጣው? እግዚአብሔር ነው የሚያውቀው። ለኤልያስ መና መገበው፣ ቆራች መጥተው መገቡት። ከየት አመጣው? እግዚአብሔር ነው የሚያውቀው። ለምን በዚህ መንገድ ሰራህ አንልም። ቆራ የታውቆ ነው አንልም። ትኩስ ህብስት አገኘ፣ ተነስ፣ የምትጓዝበት መንገድ ሩቅ ነው አለው። ተነስቶ ኤልያስ በላ። ከየት አመጣው? እግዚአብሔር አምላክ እሱ ራሱ ከሚያውቀው። ስለዚህ እግዚአብሔር መጋቢ ነው። እግዚአብሔር ያናገራል። የወደደውን ሲፈልግ በአህያ ይናገራል፣ ሲፈልግ በእንጨት ይናገራል። እንዴ ዛፍም ትሰማው የለ? አንቺ ዛፍ እስከ ዘላለም ፍሬ አይገኝብሽ አላት። ሆነ። እንኳን ለእግዚአብሔር ቀርቶ ታስታውሳላችሁ አለም ጴጥሮስ ከእስር ቤት ሲወጣ የወህኒ ቤቱ በር ምን ሆነ? ተከፈተ። አውቆ ተከፈተላቸው እኮ ነው የሚለው። አይታችኋል? እንኳን ለጌታችን እንኳን ለአምላካችን እንኳን ለድንግል ማርያም ቀርቶ አንድ መልአክ ጴጥሮስን ከኋላ እያስከተለ ሲወጣ በሩ ሳይነካው ክፍት ይላል። በሩ ይናገራል፣ በር ይሰማል፣ በር ጭንቅላት አለው። በምን ተከፈተ? ያ ሁሉ በር ያው ደግሞ የብረት መዝጊያ እኮ ነው ጴጥሮስ የታሰረበት። መልአኩ እየመራው ሲል እስከ ውጫኛው በር ድረስ በሩ ኩልል እያለ ይከፈታል። በቃ አለቀ። በር የተሰምቶ ነው። አንተ በር ሆይ እንድትከፈት ለምንሃለው በጌታ በኢየሱስ ክርስቶስ የተመታሁን አላለው። እንደዚህ አላለም እኮ። ምንም ሌላ ተአምር አላሰበ። በሩ ራሱ ተከፈተ። ጳውሎስና ሲላስ ሲዘምሩስ የወህኒ ቤቱ በር መሬቱን ተንቀጠቀጠ። በዝማሬ ብቻ መሬት ትሰማለች፣ አይምሮ አላት፣ ታገናዝባለች። ተደርጓል ግን ተአምሩ። አረ ብዙ ምሳሌ ማንሳት ይቻላል። እና እግዚአብሔር አይደለም በስል በምንም ይናገር። ስለዚህ በቤተክርስቲያናችን ቅዱሳት ስዕላት እንላቸዋለን። ለቅዱሳት ስዕላት ፊት ቆመን በምንጸልይበት ጊዜ ጸሎቱን በዛ ቅዱሳት ስዕላት ገምነት ተአምር መስራት ይችላል። እግዚአብሔር ሲወድ በስዕሉ ልክ አሁን እንደ ቅዱስ ሚናስ እናት እንዳናገረች ድንግል ማርያም ከስዕሉ አሜን ብሎ ሊወጣ ይችላል። እግዚአብሔር በወደደው መንገድ ያደርጋል ማለት ነው። እግዚአብሔር ያክብርልኝ። እሺ ቃለ ሕይወት ያሰማልን። ዲያቆን ዘማርያም በጣም እናመሰግናለን። ክህነት ይባርክልን፣ ከፍ ወዳለው ማዕረግ ያደርስልን፣ በኦርቶዶክሳዊት ትምህርትና እምነት ያጽናልን። አንድ ነገር ላሳይና ከዛ ወደ ደሜ ከዛ ወደ አባቶቻችን ሄዳለን። ይሄ የምታዩት የምን ስዕል ይመስላችኋል? ይሄ የሉተሪያን ስዕል ነው። ኦኬ ያው ራሱ ሉተር ራሱ የሚቀበለው ኋላም ሉተሪያን ደግሞ አዳፕት ያደረጉት ነው። ያው ሉተሪያን ያከን ከሚለው ቅድም ከሳጆች ውስጥ ያለ ስዕል ነው። ይሄ ስዕል ስለማን ያወራል? ይሁት ክንፏን የዘረጋቻለች። እዚህ ጋር ልጅ ትታያቸዋለች፣ ህፃን ልጅ የምትበላ። ኦኬ እሺ the pelican ይባላል። ይሄ born from the Roman Catholic tradition ከካቶሊክ ትራዲሽን ነው የወሰዱት ሉተሪያን። the symbolism of the pelican is perfectly allegory of communion ይላል። የቅዱስ ቁርባን ምሳሌ ነው ይላል። ሉተሪያን ቅዱስ ቁርባንን በዚህ ይመስሉታል። ለምን ይላል? as with the pelican itself it will take from its own body in order to feed its children. ፔሊካኑ ከልጆቹን ለማብላት ሰውነቱን እየቦጨቀ ነው የሚያበላው። ሰውነቱን ቡጭቅ እያደረገ ልጆቹን የሚያበላው። ኢየሱስ ክርስቶስም ስጋውና ደሙን ቆርሶ ደሙን አፍሶ ስጋውን ቆርሶ አበላና ጠጣን ለማለት ሆሊ ኮሚኒየን ቅዱስ ቁርባንን በዚህ ይመስሉታል። ሉተሪያን ከማን ወስደው? ከካቶሊካን ወስደው ማለት ነው።
አሁን ይሄ እኛ ብናረገው ይሄንን አስባችሁታል? ስንት ሰው እንደሚሸቅልብን ዩቲዩብ እና ቲክቶክ ላይ የቤት ኪራይ እንደሚከፍልብን። ይኸው ኦርቶዶክሳን በሆነ ወፍ የጌታን ስጋና ደም መከራና ነበረ። ይኸው ግን ሆሊ ኮሚኒየንን በዚህ መልክ ይመስሉታማ። ሉተሪያን ከማን የወሰዱትን? ሉተር ራሱ ከካቶሊክ ወስዶ ትክክል ነው ብሎ ያመነበት አገላለጽ ማለት ነው። አያችሁ፣ ለእነሱ ሲሆን ጣዖት አይደለም። የሚገርመው ይሄንን ከቅዱስ ቁርባን ጋር ያገናኙት። አስተውሉ፣ ከሆሊ ኮሚኒየን ጋር ያገናኙት። እኛ ብናረገው ኖሮ ይሄንን እሺ፣ መልካም እንዲሁ ላሳያችሁ ብዬ ነው። ይሄንን እንግዲህ የቀደሙት አባቶች አሉ ብዙ ሰዓት ተቀመጡ። አይ ቲንክ ቀሲስ ቀለመወርቅ ይቀድማሉ ይመስለኛል አይደለ? ወይስ ቀሲስ መላኩ ነው የሚቀድሙት? አይ ቲንክ ቀሲስ ቀለመወርቅ ይቀድማሉ። ከዛ ቀሲስ ቴዎድሮስ ይከተላሉ። ከዛ ቀሲስ መላኩ፣ ከዛ መምህር ኤፍሬም፣ ከዛ ቀሲስ ነግሬው እናደርጋለን ማለት ነው። እሺ አማን ሻሎም ቃል ሜሎስ ጥሪ አቅርበዋል፣ ተቀብሏቸው። መጀመሪያ እርስ በርስ ሲከራከሩ ፍራውሊ ምን ታደርግልኝ መሰለ? አማን ሻሎም ካልቪኒስት ነው፣ ቃልዬ ካልቪኒስት አይደለም። አማን ሻሎም በአስቀድሞ ምርጫ ያምናል። ክርስቶስ ለተመረጡት ነው የሞተው ብሎ ያምናል። ስለዚህ መጀመሪያ እነሱ ያላቸውን ይሄ የተመረጡት የሚመርጥ ክርስቶስ እና የማይመርጥ ለሁሉ የሞተ ክርስቶስ የሚለውን እነሱ መጀመሪያ ዲቤት አስገባቸው። በጣም መስማት ፈልጋለሁ። እንዲሁም አማን ከነቃልዬ ጋር የሚያደርገውን አማን በቅዱስ ቁርባን ዘላለማዊነት አያምንም፣ በቅዱስ ቁርባን እውነተኝነት አያምንም፣ በጥምቀት አያምንም። ቃልዬ ያምናል፣ አትሊስት ትናንት እንደመሰከረው። ስለዚህ እነሱ መጀመሪያ በደንብ አዋያቸው። ማን ነው ሜሎስ? ከየት ቤተ እምነት ነው? ሜሎስ እኮ ቤተ እምነት የለውም። ተሐድሶ ነው፣ ሙሉ ወንጌል ነው፣ ቃለ ሕይወት ነው። የት ነው ሜሎስ? እና እናንተን አንድ አድርጎ ያዛችሁ ተአምረ ማርያሙ ነው። ገሉ ድርሳኑ ሲሆን ነው አንድ የምትሆኑት። ሁሉም ይሰበሰባል። ሁሉም ሉተሪያን፣ ፔንቴኮስታል ይሰበሰባል። ሁሉም ይሰበሰባል። አንድ አድርጎ ያዛችሁ ተአምረ ማርያም፣ ገርላት። መጽሐፍ ቅዱስ ትምህርት ሲጀመርስ አንዱን ያወግዛል። አንዱ የአንተ ልሳን አጋንንት ነው ይላል። አንደኛው ህፃናት ጥምቀት ዕቃቃ ጨዋታ ነው ይላል። አንደኛው የአንተ ቁርባን ዕቃቃ ጨዋታ ነው ይላል። አንደኛው እነዛ እንዳትሄዱ ጌታን ስትቀበሉ ይላል። ስለዚህ በደንብ መጀመሪያ እናንተ ዲቤት አድርጉ። እኛም ታብታብ እያደረግን ጊፍት እየሰጠን ደግሞ ካለን ትርፍ እናበረታታችኋለን። እሱን ጨርሱና ኑ እኛ ጋር እሱን አድርስልኝ ፕሊስ። እሺ ይቅርታ አባቴ። ቀሲስ ቀለመወርቅ ይቀጥሉ። ይፍቱኝ፣ ይባርኩኝ አባቴ። ቀሲስ መላኩ ይቀድሙ ነበረ ነው። እሺ ቀሲስ መላኩ ይቀድሙ። በቃ ቀጥሉ። እሺ ይቅርታ በጣም እሺ። በፍጹም ምንም ችግር አልነበረውም። እግዚአብሔር ይስጥልኝ ዲያቆን፣ ሁላችሁንም ሰላም ብያለሁ። እግዚአብሔር ሰላም ከሁላችንም ጋር ይሁን። በቅድሚያ ቀደም እንደተባለው ዲያቆን ታላቁን ትናንትም ሀሳብ ስለሰጠን እግዚአብሔር ጸጋውን ያብዛልህ፣ ያበርታህ፣ ያስፈጽምህ ብለን ነው የምንመርቀው እንጂ እንደተባለው ነጥብ የማስቆጠር ያለማስቆጠር ጉዳይ አይደለም። እኛ ጉዳያችን በዋናነት እውነቱ ምንድነው፣ ከዛ ከእውነቱ የተለዩት ደግሞ ጌታችን ብሎ የለ ከዚህ በረስ ደግሞ ያልሆኑ ሌሎች በጎች አሉኝ ብሏል። እነዚያ የጠፉት ወደ እውነቱ መንገድ መምጣት ስላለባቸው እውነቱ ምንድነው የሚለውን እንዲያዩት ነው ዋናው ዓላማ። ዲያቆን ታላቁም ውይይቱን ሲያደርግ የነበረበት ምክንያት ልብ ብላችሁ ካያችሁ ጥያቄ እንኳን ሲጠይቅ በጣም እያስታመመ እንዲረዳው ለማድረግ በጣም ሲጨነቅ ነበረ። እንዴት ላርግልህ ብሎ ለማቅለል ማለት ነው። ለምን የሚያብራራበትን መንገድ ትንሽ ግራ እየገባው ነበር። ቅድም ደሜም ሲያሰማን ሰምታችኋል። ኮንፊውዝድ ይሆናልና ዋናው ሐሳቡ ሰዎችን ወደዚህ እውነት ማምጣት እንጂ ነጥብ የማስቆጠር ያለማስቆጠር ጉዳይ ስላልሆነ ይህን በዛ መረዳት አለባችሁ። ሁላችሁም በዛኛው በኩል ያላችሁ ወንድሞቻችን ዓላማችን ወደ እውነት ወደ ክርስቶስ እውነት መጥራት ነው። ስለዚህ አንደኛው ነገር እሱ ነው። እግዚአብሔር ጸጋውን ያብዛልህ፣ እድሜ ይስጥልን የምንለው። ከዚህ የወጣችሁትም ደግሞ ወደ እውነቱ እንድትመጡ በብርሃኑ ተመላለሱ ብለን ጥሪ እናቀርባለን። ከዛ ባለፈ ደግሞ ሁለተኛው ሐሳብ
በጥቅሉ እኔ የውይይቶቻችን ማዕከል መሆን ያለባቸው እነዚህ ናቸው ባይ ነኝ። ትናንትናም ዲያቆን ታላቁም ጋር እያነሳሁት ነበረ። ቅዱሳት ስዕላት በእርግጥ ሲነሱ ጥያቄ ሲመጡ ምላሽ መስጠት አለብን። ለሚጠይቋቸው ሁሉ መልስ ለመስጠት የተዘጋጃቸው ነው ስለተባለ ቤተክርስቲያንን ፊት ለፊት የሚጋፈጡ ማንም ይሁን ማን በእኛ በግል ኃጢአት የሚሰርበን ከሆነ ይስደበን፣ ችግር የለውም፣ ያጸድቀናል እንጂ አያስኮንነንም። በሃይማኖት ጉዳይ ግን ቤተክርስቲያን ስትነካ፣ ቅዱሳን ሲሰደቡ ዝም የሚል ክርስቲያን ግን ምንድን ነው የምንለው? ደግሞ መምህራንና ካህናት ሲሆኑ ደግሞ ይበልጥ ይከብዳል። ስለዚህ በዚህ ጉዳይ ፈጽሞ ዝም እንዳንል የምንሆነው የምንመልስበት ምክንያት የቤተክርስቲያን ጉዳይ ስለሆነ ፈጽሞ ዝም የምንልበት ጉዳይ አይደለም። ከዚህ ባለፈ ግን ዋና የጥያቄ የንግግራችን ማዕከል ነገረ ግነትና ነገረ ክርስቶስ ነው። በቃ ሌላ ቦታ እንደው ሙልፍት ማለት የለብንም ከነሱ ጋር ስንነጋገር። ምክንያቱም ባለፈው ዲያቆን ታላቁ ነው ሲያነሳም ነበረ፣ ራስ ላይ ያልተስማማ ሰው ስለ ጸጉሩ ቁርጥና ስለ ሽበት ስለ ጥቁር ጸጉር ማውራት አይችልም። መጀመሪያ በራስ ደህና መሆን አለበት። ከዚያ በኋላ ነው ክርክር፣ ሌላ ውይይት የሚያስፈልግ ማለት ነው። ከዛ ውጪ በብዙ መልኩ በሰፊው ተነስቷል። ይሄ የቅዱሳት ስዕላት ጉዳይ ቬነሬት ማድረግና ወርሺፕ ማድረግን ትንሽ መቀላቀሉ ደጋግሞ የምናየው ነገር ነው። አንድ እኔ በደንብ በማስተዋል ስትመለከቱት የማየው ነገር የምርም እውነቱን መፈለግ ሳይሆን ፍጹም በቃ ከጥላቻ የሚመነጭ ክርክር ነው የማስተውለው። እኔ የታዘብኩት ነው የምላቸው። እንግዲህ ከተሳሳትኩ እታረማለሁ፣ ግን የማየው ነገር እሱን ነው። በቃ ጥላቻና ጥላቻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስታደርገው የሚታይ ከሆነ በቃ ዝም ብሎ ከመሬት ተነስቶ እኔ በእርግጠኝነት ሌሎች እነሱ የሚሏቸውን ሐሳቦች እንኳን በተቀበል ይች ቤተክርስቲያን እንኳን ከመከራከር ወደኋላ የሚሉ አይመስለኝም። ለምን? ከጥላቻ ነው አብዛኛው ነገር የሚመነጨው ማለት ነው። ምክንያቱም ብዙዎቹን የሚመጡትን ውይይቶች ስትመለከቷቸው ክሊር የሆነ ኤቪደንስ ፊት ለፊት እያዩ እንኳን ከዛ ወደ ሌላኛው ማዳለጥና ማለፍ ነው እንጂ ፖይንቶቹን አክሴፕት የማድረግ ነገር አይታይም። እና እኔ በግሌ በተለይ ለውይይት የሚመጡ እህት ወንድሞቻችን ማንም ቢሆን ለመጠየቅም ይሁን የሚመጡ አንድ ያልተረዳነው ነገር ሆኖ ልንረዳ እንችላለን የሚል ቀና ህሊና ያስፈልገናል። በነገራችን ላይ የመንፈስ ቅዱስን ሀብትም ትክክለኛውን ከእግዚአብሔር ጋር ያለ ግንኙነትን ማግኘት የሚቻለው በቀና ህሊና እንጂ ፍጹም በጥላቻና በክርክር በጠብ መንፈስ አይደለም። ለዚህ በየዋህ ህሊና ለመረዳት ለመጠየቅ መቅረብ አለብን። ቅዱስ ጳውሎስን ለምሳሌ ስናስበው እኮ ያን ያህል ክርስቲያኖችን ሲያሳድድ የነበረው በፍጹም ቅንነት ለእግዚአብሔር ያገለገለ ትክክል ያደረገ ስለመሰለው ነው በዛ መንገድ በጣም ይሮጥ የነበረው። ያ የዋህነቱ ፋይናሊ ወደ ምን አደረሰው? የእውነትም ጥላቻና ሌላ ጉዳይ ቢሆን ኖሮ የነበረው ያን እንኳን ሲከራከረው ልክ እንደ ዲዮቅልጥያኖስ ነበር የሚመልስለት። ዲዮቅልጥያኖስ ምንድን ያደረገ? ያን ሁሉ ወደ 40 ምናምን ሚሊዮን የሚጠይቁ ክርስቲያኖች የሚቆጠሩ ክርስቲያኖችን ደም ካፈሰሰ በኋላ ሰይጣን መጥቶ አይኑን ታውሮ ሲሄድ አገኘውና እንግዲህ አይንህን ባበራ ለምን ታረጋግልኛለህ ሲለው የቀሩ ደግሞ ጥቂት ክርስቲያኖች ካሉ ደማቸውን በቃ አፍስሼ እንደው አጠፋላለሁ ከምድረ ገጽ ነው ያለው። እና ጥላቻ ቢኖረው ኖሮ ከክርስቶስ ጋራም ራሱ ፊት ለፊት ይከራከር ነበር ቅዱስ ጳውሎስ አባታችን። ግን የዋህ ልብ ስላለው የቅዱሱ መንፈሱ ቀርቦታል። ወዴት እንዳደረሰው ተመልከቱ፣ ምርጥ አድርጎታል። ስለዚህ የምናደርጋቸው ውይይቶች ላይ አንደኛ ውሸትን መሰረት አድርጎ መምጣት ጥሩ አይደለም። ትክክለኛ ማስረጃዎችን ማቅረብ ነው። ከዛ የቀረቡት ማስረጃዎች ደግሞ ቀጥታኛ ጋር ፖይንት ሲያደርጉ we have to admit በቃ አድሚት ማድረግ አለብን። አድሚት ማናደርግ ከሆነ ለዘላለም ህይወታችን መጨነቅ አለብን። አፍተር ኦል በጣም ትኩረት ማድረግ ያለብን ጉዳዩ የዘላለም ህይወትና የዘላለም ህይወት ጉዳይ ቀልድ መቀለድ የለብንም በዚህ ጉዳይ። ስለዚህ ለውይይት የምንመጣ የምንጠይቅም ብንሆን የምንጠይቀው ነጥብ አስቆጥሮ ለመሄድ ወይ ለሌላ ጉዳይ ሳይሆን የዘላለም ህይወትን ለመጠበቅና ያንን ገንዘብ ለማድረግ መሆን ያለበት። በዚህም በኩል ደግሞ እህት ወንድሞቻችን ሁላችንም ቤተክርስቲያንን ዲፌንድ ስናደርግ ዲፌንድ የምናደርግበት ዋነኛ ምክንያት የኛን እውነት
ከሐዋርያት አባቶቻችን የተቀበልነው ክርስቶስ መድኃኒታችን ያስተማረውን እውነት ለሌሎች ለመግለጥ አንድ ነገር ብቻ ብዬ ሐሳቡን ልጠቅል። ጌታችን ታስታውሳላችሁ፣ በዮሐንስ ወንጌል ላይ አንዲት ሴት በድንጋይ ሊወግሩ ይዘው መጡ እና በድንጋይ ሊወግሩ ይዘው መጡና ሙሴ እንደዚች አይነት ሴት ከተገኘች በድንጋይ ትወገር ብሎ አዘዘ አሉ። አንተስ ምን ትላለህ አሉት። ሳይመልስላቸው በጣቱ መጻፍ ጀመረ። በጣም ደጋግሞ ሲዘበዝቡት የዚህን ሰዓት ከእናንተ መካከል ኃጢአት የሌለበት ሰው አስቀድሞ በድንጋይ ይውገራት አለ። አሁን እንድታዩልኝ የፈለኩት ታሪኩን አይደለም። ልብ በሉ፣ ጌታችን ከላይ የተናገረው ነገር አለ። ምን ብሏል? እኔ የዓለም ብርሃን ነኝ አለ። ከሱ በኋላ ነው ይሄ ታሪክ የሚመጣው እና ብርሃንነቱን እንዴት እንደገለጠው ልብ በሉ። ለሷ በይቅርታ ገለጠ፣ በደሏን ይቅር በማለት ለነርሱ ደግሞ ምን አደረገ? የራሳቸውን በደል መመልከት ትተው የሰው በደል ስለተመለከቱ ተመልከቱ እንጂ እንዲህም እኮ አድርጋችኋል ብሎ ብርሃን ስለሆነ የራሳቸውን በደል እንዲመለከቱ አደረጋቸው፣ ከበደል አዳናቸው ማለት ነው። ስለዚህ ይህንን በማስተዋል በየዋህ በንጹህ ልቦና መቅረብ ይገባናል ማለት ነው። እኛም እውነትን የምንገልጥበት ምክንያት እንደዚህ ባለ መንገድ ተው እንጂ እዚህ ጋር እኮ ተሳስተሃል ብለን ለማሳየት መሆኑን መረዳት አለባቸው እናንተም እንጂ ከናንተ ጋር ጠብ፣ ጥላቻ፣ ክርክር የለብንም። ቢቻላችሁስ ከሁሉ ጋራ በሰላም ኑሩ ብሎ ቅዱስ ጳውሎስ አባታችን ራሱ ጌታችንን ማዞናልና ማለት ነው። እግዚአብሔር ይስጥልኝ ዲያቆን ያሬድ። እሺ አባቴ እግዚአብሔር ይስጥልን፣ ቃልዮትን ያሰማልን፣ በእድሜ ጤና ይጠብቅልን። እሺ ቀሲስ ቀለመወርቅ ይቀጥሉ አባቴ። እንግዲህ እናንተን የአባቶቻችንን ትምህርትና ተግሳጽ ምክርን ሰምተን ለዛሬ እንግዲህ በእናንተ ማጠቃለያ እናደርጋለን ማለት ይቀጥሉ አባቴ። እሺ አመሰግናለሁ አባቶቼ። ቀሲስ መላኩ ቆንጆ ሐሳብና መልእክት ነው ያስተላለፉት። በእውነት ቃለ ሕይወት ነው ያሰማልን። ሁላችሁ መምህራን በዚህ ያላችሁ ቀሲስ ቴዎድሮስ፣ መምህር ኤፍሬም፣ ዲያቆን ያሬድ፣ ዲያቆን ዘማርያም፣ መምህር በረከት አዝመራው፣ ቀሲስ ማናቸው ሰዓታች ያሉት ነጭ የለበሱት አልታወቀኝም እና በዚህ ያላችሁ 1000 ምናምን ሰው ይታየኛል። ሁላችሁም በእግዚአብሔር ሰላም ፍጹም እንደምን አደራችሁ፣ እንደምን ዋላችሁ፣ በሰዓት አቆጣጠራችሁ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ታላቁ መልአክ ሩፋኤል ወዲህ ደግሞ ዛሬ እግዚአብሔር አብ ነው። ሁላችሁም የልባችሁን መሻት ያሰባችሁትን ሁሉ ይፈጽምላችሁ። ተረጋጉ። እንግዲህ ያው ማለት ሰራቂ እየመጣ ነው በጎቹን ሊሰርቅ። ነገር ግን እነኚህ ሁሉ አባቶች ያሉት ለሰራቂ በጎቹን አሳልፈን አንሰጥም በማለት ነውና ስለዚህ ለምንድን ነው አሁን እሺ ድንገት እኮ አሁን በዚህ ሰዓት ቲክቶክ ላይ ተጥደው ይውላሉ እኮ ሊል ይችላል። ነገር ግን እኛ በጎቹን ከብረት አስወጥቶ ሊወስድብን የመጣውን ተኩላ ለመከላከል እና ለማስተማር እንደሆነ ክርስቲያኖች የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች በጠቅላላ ይሄን እንድትረዱ ልብ ብላችሁ በዚህ ላይ አጽንኦት ለመስጠት ነው። አንደኛ በቃ እኔ በቃ ወሰራቂ ሰይመጽ ዘንበለ ከመ ይስርቅ ወይጥፋ ወይጉል ሌባ ግን የዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 10 ላይ እንግዲህ በቃ ወንበዴል አስቸግሮናል በጎቻችን ሊወስድብን ነውና ሌባ ግን ሊጎዳ ነው እንጂ ሊጠቅም ሊያጠፋ ነው እንጂ ሊያለማ አይመጣም። የመምህርነት ሌባ ወንበዴ ግን ሊጎዳ ነው እንጂ ሊጠቅም ሊያጠፋ ነው እንጂ ሊያለማ አይመጣም። ዋንሰኬ መጻይኩ ከመይርከቡ ሕይወተ ዘላለም ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። እንግዲህ በዮሐንስ ወንጌል እኔ ግን የዘላለም ድህነትን ያገኙ ዘንድ ለሰው ሆንኩ፣ በመምህርነት መጣሁ፣ ወፈድፋድ ይርከቡ በነፍስ በስጋ ለማለት ደግመው ይላል። ይበዛላቸው ዘንድ ነው። አነ ውእቱ ኖላዊ ኄር ቸር ጠባቂ እኔ ነኝ። ወኖላዊስ ኄር ይሜጡ ነብሶ ቤዛ ባግኢሁ ባለቤት ለበጎቹ ቤዛ ሰውነቱን አሳልፎ ይሰጣል። ወሐሳብሰ ዘይኮነ ኖላዊ ወዘይኮና አባግ ዘዘዚአሁ ሶበይሬ ተኩላ እንዘይመጽ ይጎይ ይሃድጎን ላባግኢሁ። ምን ለማለት ነው እዚህ ላይ ያመጣሁት ያሬድዬ? ምክንያቱም እንዳለ አሁን ዝም ብዬ ሳየው በጎቹን እያስኮበለለ እየወሰደ የራሱ መንጋ ለማድረግ እንደምታዩት እንግዲህ ዮናታን መጥቶ ከየት ነው የወሰደው? ከኦርቶዶክስ ማይተም እያስፈጠሰ። ይቺ ወይዘሮ ስንዱ የምትባለው ከየት ነው የምትወስደው? እነዚህ ነዩ ጩፋ ከየት ነው የሚወስዱት? ሲቆይኛ የኛ ሰዎች በጥቅም ነው ወይስ በምንድን ነው? ዝም ብዬ እንደው እውነት የዕለት እንጀራ ተው ነው እውነት ወይስ ለጥቅም ነው ወይስ የሃይማኖት ጉዳይ እውነት
ሳይገባቸው ሳያነቡ ቀርቶ ነው። እኔ በጣም ግራ እየገባኝ ያለ ነገር ነውና ወጣቶች ልብ ብላችሁ እንድትመለከቱ፣ በስሜት አትነዱ። በመንጋ ናፖሊዮን ይመስለኛል አይ ቲንክ አላቅም፣ ግን በበግ ከሚመራ የአንበሳ መንጋ ይልቅ በአንበሳ መንጋ የሚመራ በግ ይሻላል ያለበት ታሪክ የሆነ አስታውሳለሁ። እና በበግ መንጋ አንዳንዴ ሲነዱ ያው እንግዲህ በግ ተኩላ በመጣበት ጊዜ ልጇንም ጥላ ልትሄድ ትችላለች። ስለዚህ ይሄ እንግዲህ እውነተኛ ጠባቂ ደግሞ ምንድነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ በጎቹ ራሱን አሳልፎ ይሰጣል። በቃ ሰጠኮ ጌታችን መድኃኒታችን አሳየን። በቃ ከዚህ በኋላ ዓለም እናንተን ቢጠላችሁ እናንተን እኔ መጀመሪያ ጠልቶ ነበር አለ፣ አሳየን እንግዲህ። ስለዚህ እኛ ራሳችንን አሁንም አሳልፈን መስጠት ያለብን ለክርስቶስ ነው። ራሳችንም መካድ አለብን። ራሳችንን ለጥቅም እንዳናከማች ቅድም አባታችን ቀሲስ መላኩ ያሉት ወበ ካላተኒ አባግ ለይኳን አምዝንቱማ አጸድ፣ በዚህ ቦታ የሌሉ ሌሎች በጎች አሉኝ፣ በኢየሩሳሌም የሌሉ በአራቱ ማዕዘን ያሉ ሌሎች አሉኝ። ወኪያሆንሂ ሀለወኒ አምጽወን ዘ፣ ወደዚህ አመጣቸው ዘንድ ማለት እነርሳቸውን በሃይማኖት አንድ አደርጋቸው ዘንድ አለኝ። አጽሞን ይላል አስተምራቸው ዘንድ ወይ ሰማኒ ቃሌ፣ ትምህርቴን ይቀበሉኛል። ወይ ከውን አሃደ መሬተ፣ ለአሃዱ ኖላዊ ለአንድ ጠባቂ መንጎች ይሆናሉ። ለአንድ ለክርስቶስ አካል ብልት፣ ለአንድ ኤጲስቆጶስ ማህበር ቤተክርስቲያን ቤተሰብ ይሆናሉ አለ። በቃ ይሄ ቃል በቂ ነው። እንግዲህ ሁላችንም በጎቻችን እንጠብቅ ነው ዋናው ነገር ማለት ነው። እዚህ መምጣታችን መሰባሰባችን ሌላ ጥቅም ነገር ምንም አገብሮን አይደለም። በጎቻችን ተግተን እንድንጠብቅ እቀብ አባግቴ እቀብ ማሰ እቀብ ጠቦቶችን ጠብቅ። ቀሲስ መላኩ፣ ቀሲስ ቴዎድሮስ፣ ቀሲስ የኔ ነው ቀሲስ ሁላችሁም በዚህ ያላችሁ ዲያቆናትም ቀሲስ እነ ኤፍሬም እነ ያሬድ እነ ዘማርያም ሁላችንም ተግተን በጎቻችን እንጠብቅ። ተኩላው እንዳይበላብን መጠበቅ ያስፈልገናል። ስለዚህ እኔ ቅዱስ ኤጲፋኒዮስ የተናገረው ከትውፊት አንፃር እንግዲህ መጀመሪያ ቤተክርስቲያን ትውፊት ነበራት። ከዛ ደግሞ ያንን ተቀብላ መታለችና ምንድነው ያለው? አስረክባ ቤተክርስቲያን ትውፊትን ተቀብላ ጠብቃና አስረክባ የሰጠች ቤተክርስቲያን ብቻ ናት እንጂ መናፍቃን አይደሉም ይላል በማለት ይጠቅሳል። በተጨማሪም ሁሉም ከአካላዊ ቅዱሳት መጻሕፍት ስለማይገኙ በትውፊት ልንጠቀም ይገባናል። ስለዚህም መለኮታዊ ትምህርትን ሐዋርያት አንድ ነገር በጽሑፍ ሌሎችን ደግሞ በትውፊትም አስረክበውናል ይላል። ስለዚህ መናፍቃን ምንድነው እቅዳቸው? መጽሐፍ ቅዱስን በተሳሳተ መንገድ መተርጎም፣ በጎቹን ማሳሳት፣ የቅዱሳት መጻሕፍትን መሰረታዊ አንድነት በመናቅ ነገር ግን ጽሑፎችን ማሳሳት፣ ክርስቲያኖችን ማጎናበድ፣ የቅዱሳት መጻሕፍት ትክክለኛ ግንዛቤ የሚገኙበት ቅዱስ ትውፊትና ሐዋርያዊ አስተምህሮችን ከቤተ ክርስቲያን እንዲወጡ እንዲጣሉ በማስደረግ ይህን ሐሳባቸውን አስቀድመን ማወቅ ያስፈልገናል። ባንናል፣ ከዚህ በኋላ መባነን አለብን። አምላከ ቅዱሳን ያወቅነውን አጥብቀን እንያዝ፣ ያላወቅነውን እንወቅ፣ ሊቃውንቶቹን እንለይ። እንግዲህ ኖላዊ አባግ እውነተኛውን ጠባቂ እንያዝ፣ ሐሰተኛውን ደግሞ እንመንብር እንወቅ እላለሁ። አመሰግናለሁ አባቶቼ፣ ሁላችሁም ያሬድዬም ስላዳመጣችሁኝ እግዚአብሔር ክብር ያድልልን። እሺ አባቴ እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማልን፣ ረጅም እድሜን ጤናን ይስጥልን። በጣም በጣም እናመሰግናለን። በጣም ድንቅ ድንቅ መልእክት ነው አባ። ከምክር ጋርም ከተግሳጽ ጋርም ትምህርትም ሁሉንም የያዘ ነውና በጣም እግዚአብሔር ይስጥልን፣ እድሜ ይስጥልን ለእናንተ ለአባቶቻችን። እሺ ቀሲስ ቴዎድሮስ ይቀጥላሉ መሰለኝ አይደል? መጨረሻ ላይ መምህር በረከት ናቸው የሚሉት። ከዛ መምህር ኤፍሬም ከቀሲስ ቴዎድሮስ ቀጥሎ። ኦርደሩን በጣም ተዛብቶብኛል፣ ይቅርታ። እንግዲህ ቤት ዋላችሁ ቀሳውስት አባቶቼ፣ ቡራኪያችሁ ይድረሰኝ። ሰላም ብያለሁ ሁላችሁንም። ዲያቆን ያሬድ፣ ዲያቆን ዘማርያም፣ መምህር በረከት፣ የኔታ ኤፍሬም ሁላችሁንም ሰላም ብያለሁ። እግዚአብሔር ሰላም ከሁላችን ጋር ይሁን፣ ቃለ ሕይወት ያሰማልን። ሁላችሁንም መምህራን እንግዲህ ስንማር ነው የቆየ ነው።
በጣም እንወዳችሁ እናከብራችሁ የቤተክርስቲያናችን አገልጋዮች ከዚህ የበለጠ ለእምነታችሁ እንድትቆሙ ቤተክርስቲያናችሁን ልታገለግሉ እግዚአብሔር ረጅም እድሜና ጤንነትን ጸጋውን ያብዛላችሁ። ዲያቆን ለዘማርያምና ዲያቆን ያሬድን ከፍ ላለው ማዕረግ ለክህነት ለቅስና ያብቃችሁ። በጣም ደስተኞች ነን ባለው አገልግሎት። እግዚአብሔር ከዚህ የበለጠ የምታገለግሉበትን ጸጋ ያብዛላችሁ ማለት ብቻ ነው የምፈልገው። እግዚአብሔር ይስጥልኝ። እሺ ቀሲስ እግዚአብሔር ይስጥልን፣ እርሶንም እድሜ ጤና ይስጥልን። እሺ መምህር ኤፍሬም ይቀጥሉ። እርሶ ደግሞ ሰላም ጤና ይስጥልን ሁላችሁ ሊቃውንተ ቤተ ክርስቲያን፣ ቀሲስ ይፍቱ የማይሰራ ኃጢአት፣ ምዕመናን ሁላችሁ ሰላም ብያለሁ። የድምጽ የሚሰማችሁ እግዚአብሔር በሚያውቅ እኔ እንኳን ቀደም ሲል ያቺ ሴትዮ እህታችን ሳትወጣ አንድ ጥያቄ ማቅረብ ፈልጌ ነበረ። ለዚያ ነው ቶሎ አንድን ጽፌ የነበረ። በኋላ ግን በዲያቆን ዘማርያም በኩል ጥያቄ ቀርቦልኝ ማንደርደሪያውን ወስደውብኝ፣ ያው እንግዲህ ማንደርደሪያው ከተወሰደው ወይ ሌላ መቁጠር ነው ወይ ደግሞ ይበል ነው አግኝተዋል ብሎ ለባለቤቱ መስጠት ነው የሚሆነው። ያ ነውና ምንድነው ቅዱሳት ስዕላትን በተመለከተ እንግዲህ በጣም የምንወዳችሁ የምናከብራችሁ ለቅድስት ቤተክርስቲያን ጊዜያችሁን ሰዓታችሁን እድሜያችሁን ሁሉን ነገር ገብራችሁ እንኳንስ ይቅርና ዕለታቱ ደቂቃው ብር ከሚሆንበት ሀገር በተለይ ዲያቆን ነው ያለውና ከዚያ ተቀምጠህ ግን ሰዓታትን ደቂቃው ሴኮንድ ሳይቀር ገንዘብ አምርቼ ህንጻዎችን ልገንባ ሳይሆን ከቤተ ክርስቲያን የተለየ ሀብት የውድቀት እንጂ የትንሣኤ ምልክት አይደለምና ያህን በመተው ሁሌ 24 ሰዓት የምታደርጉት ተጋድሎ ሰማዕትነት ማለት ይሄ ነው። ሰማዕት ማለት ምስክር መሆን ማለት ነው። አንድም እውነትን መናገር ማለት በአደባባይ እውነትን መናገር። አበው አባቶቻችን ዝም ብሎ አንገታቸውን ስለተቀሉ ብቻ አይደለም ሰማዕት የሆኑት። ለአንገታቸው መቀላት የዳረጋቸው ምንድነው ከተባለ እውነትን ስለተናገሩ ነው። የጣዖትን ከንቱነት የኢየሱስ ክርስቶስን አምላክነት በአደባባይ ስለመሰከሩ ማለት ነውና ባለፈም በደንብ በሚገባ ስትገልጹ እየሰማሁ ነበር፣ ታች ነበርኩኝ። ዛሬም በደንብ እንግዲህ ፕሮቴስታንት ወገኖቻችን በጣም እንወዳችሁ እናከብራችሁም አለን። የምንጸየፋት የምንጠላት በእመቤታችን ላይ ጽኑ ጠላትነት በፊት የነበሩት ማርያማውያን የሚባሉ ነበሩ። ኃይል አርያማዊት ናት የሚሉ ከሐናና ከኢያቄም መወለዷን የሚክዱ ያ ማለት ህልውናዋ የረቂቅ አካል ህላዌ ብያኔ ነው የሚሉ ማለት ነው። እያሉት ያለ ምንድነው የኛን ስጋ ለበሰም ነው በጥቅሉ እሷ ኃይል አርያማዊት ከሆነች እና በጣም እሷ እኮ ብጽዕት ናት ንጽሕት ናት ምናምን ብለው ከሰው ወገን አይደለችም ብለው ገንጥለው ያ ማለት የተሰቃየበት ለኛ ዋጋ የከፈለው በስጋ አይደለም በረቂቅ መለኮት ነው። ያ ደግሞ ቢገረፍ አያመውም የሚል አይነት ክህደት የሚያመነጩ ማርያማውያን የሚባሉ ነበሩ። በዚህ ዘመን ደግሞ ጸረ ማርያም በጣም ነግሶ የተሰማበት ስሟ በተጠራ ቁጥር የሚያስደነግጥ ምን አይነት መንፈስ እንደሆነ አላውቅምና አንዱ እሱ ነው የነበረ። አሁን ደግሞ ትናንት በታላቁ ቤት እየሰማው እግዚአብሔር በሚያውቅ እኔ ፕሮቴስታንታውያን የካቶሊካዊ አስተምህሮ በህሊናቸው ውህድ ሆኖ ለትውልድ እያስተላለፉት እንደ ግንድ ተሸክመውት እንደሚኖሩ ያወቅኩኝ በትናንቱ ምሽት ነው። ምክንያቱም አካላዊ ቃል መጥቶ ስግው የሆነው የስጋን ገንዘቡ አድርጎ ሲዋሃድ ከተዋህዶ በኋላ ምንታዌ የለም ተአቅቦ የተባለለት ስጋ ፍጡርነቱን ማለት የተፈጠረነቱን ለቆ ወደ ምልክና ከተቀየረ መለኮትም እንዲሁ ምልክናውን ለቆ ወደ ፍጡርነት ተቀይሯል ስለሚያሰኝ ቤተክርስቲያን ተአቅቦ ብላ ትናገራለች እንጂ ተአቅቦ የምትለው ግን በተዋህዶ ብላ የምትናገርለት የራሱ የሆነ የቤተክርስቲያን ምስጢር አለ። በዚያ ድምጽ ግን ትናንት በጣም እየተገረሙ እስከ መጨረሻው ገና ከመጀመሪያው ጀምሮ ነበርኩና አካላትን አዋህዶ ባህሪን መገንጠል አንደኛ የሩሲያዊቷ ቤተክርስቲያን ይሄን አስተምህሮ እንደምታስተምር ነበር ምሰማ። ኢትዮጵያ ውስጥ ተጎትቶ መጥቶ እዚህ ውስጥ ሐረጉ መድረሱን አላውቅም ነበረ። ይህ ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ አካልን አዋህዶ ባህሪን መገንጠል ድህነተ ሰብን ምጽአተ ክርስቶስን ማውደም ነው በቃ። ምክንያቱም አይሰራማ ድህነተ ሰብም ይከስራል ምጽአተ ክርስቶስም ይከስራል። ሰው አልዳነም ነው የሚባለው የሚያሰኘው።
በምን እንዴት ካላችሁኝ ለምሳሌ ባህሪ ያልተዋሃደም ካልን ስለዚህ ብቻ ስጋን ያዳነን ባህሪው ካልተዋሃደ ብቻ ስጋ ደግሞ አያድንም 5500 ዘመን ፈኑድ ከማርያም እየተባለ ብቻ ስጋ ስላላዳነ ነው ነቢያት ጮኸው የቀሩት ብቻ መለኮት ከሆነ ደግሞ የሰው ካሳው ትክክል አይደለም የበደለ ሰው ነውና መቀጣት ያለበትም ሰው ነው መቀጣት ያለበት ሰው ከሆነ መለኮት ባህሪ የሰብን ተዋህዶ ነው የሰውን በደል በራሱ የተሸከመው ነሳ ደውየነ ወጾረ ህማመን የሚለው ኢሳይያስም እሱን ነው እና እኔ እንጃ ምን እንደምን ባላውቅም በጣም የፕሮቴስታንታውያን እየሄዱበት ያለ ርቀት አስተምህሮም ያለ ክርክር ያለ ሙግት ስለማይጸና መሰለኝ ኦርቶዶክስን ለመሟገት ብቻ ሲባል የምትሄዱበት ርቀት ከቤተ ክርስቲያን ህልውና ያወጣል ቅድም እነ ቀሲስ መላኩ ምናከብራቸው ምን ወዳቸው ወንድሞቻችን ሲገልጹት እንደነበረ ይሄ ኳስ ጨዋታ አይደለም አንዱን በማሸነፍ ደስታ የሚገኘው በኳስ ጨዋታ ነው ጓደኛውን አንገቱን በማስደፋት ነው የሱ አንገት ሊቃና የሚችለው ይሄ ዋንጫ የሚባለው የሚመጣው ሌላውን ግሩፕ በማሸነፍ ነው ያኛው በማልቀስ የኛው ነው ዋንጫው የሚያገኘው ሃይማኖት ግን ደሱ አይደለም አሸነፍን ለማለት ለመጨፈር የሚደረግ ሩጫ አይደለም እና ምናልባት ልቡ ተሰብሮ እኔ እንደውም አንድ ቦታ ላይ አሁን እዚህ ጋር ውይይት ያስፈልጋል ወይ ብዬ እየተገረሙ ነበር ምክንያቱም እንደው ግሩም ነው ቄርሎስን ይጠቅሰዋል ይንፍልጦ ለሃዱ ክርስቶስ አበክሌት ሁላውያት ብሎ የተናገረው ቅዱስ ቄርሎስ ነው አንድ ህልውና ያለውን ክርስቶስ ወደ ሁለት ባህሪ አንለውጣው ብሎ የተናገረ ቅዱስ ቄርሎስ ነው አንድ ይንፍልጦ ለሃዱ ክርስቶስ አበክሌት ሁላውያት ያለውን ብቻውን ገንጥሎ ይጋፍለሰ ተስቢቶ ፍጡር ሀበከዊነ መለኮቱ ወይጋፍለሰ ፈጣሪ መለኮቱ ሀበከዊነ ተስቢቱ ፍጡር ስጋን መለኮትን ወደ መሆን መለኮትን ፍጡር ስጋ ወደ መሆን አልለወጠውም የሚለውን የታቅበው ሐሳብ አምጦ ይንፍልጦ ለሃዱ ክርስቶስ አበክሌት ሁላውያት አንድ የሆነውን ክርስቶስ ወደ ሁለት ህልውና አንለውጠው የሚለውን ቃል ሁለቱንም ታላቁ ሲነግረው እንትን ይላል ሁለቱንም ይቀበላል እንደው ግሩም እኮ ነው ማለት አስባችሁኛል በአካላት ተዋህደዋል ሲለው አዎ ተዋህደዋል የባህሪ ተዋህደዋል አዎ ተዋህደዋል ስንት ባህሪ ነው ያለው ሁለት ባህሪ በቀላል ድንግል ማርያም ስለሚጠሏት ነው እንጂ በድንግል ማርያም ብቻ መረዳት ይቻል ነበር በቀላሉ ማለት ድንግል ማርያም ድንግል ናት እናትም ናት እናት ስለሆነ ድንግልና አልቀረባትም ድንግልና ስላላት ደግሞ እናትነት አልቀረባትም እንደ እናቶች ኢየሱስ ልጇ ነው እንደ ደናግል ድንግል ናት እንዲህ ከሆነ ስንት አካል ናት አንድ አካል ባህሪዋ ስንት ነው አንድ ባህሪ በአንድ ባህሪ ውስጥ ግን የማይታመኑ ሁለት ነገሮች አሉ ከህሊና በላይ የሆኑ ልጅ መውለድ እንደገና ደግሞ ድንግልና ይሄንን ለነሱ አይገባቸውም በርግጥ ሌላ ልጆች አሏት ብለው ስለሚያምኑ ደግሞ በየት አድርገን እናስረዳቸው በእውነት ይሄ የተቀደደ ሱሪ እየሆኑብን ተቸገርን በቃ ለመስፋትም ማለት በጣም አስቸጋሪ እግዚአብሔር በሚያውቅ እና ባንድ እና ይሄን ልኩን ይሄ ምን ተፍረት ዝም ብሎ እንዲው ማን አሸነፈ የሚባል እሱን ትታችሁ አማናዊ አስተምሮ ላይ ራሳችሁን እንድታጸኑ አደራ ለማለት እወዳለሁ ማለት ነው ቅዱሳት ስዕላትን በተመለከተ ሰው በራሱ የእግዚአብሔር ስዕል ነው ንግበር ሰባ ባርያነ ወበ አምሳሌነ ብሎ እንደ ምሳሌያችን ብሎ መልኩን ያልሳሳ እግዚአብሔር በስዕል በኩል አይገለጽም ብሎ መናገር ንፍገት ነው አንድ በሁለተኛ ደረጃ ስዕላት ማለት የእግዚአብሔር መገለጫ ማለት ነው የቅዱሳኑ መለያ ማለት ነው እግዚአብሔር ደግሞ ማይደር ይፈልጋል ዓለምን ሲያድን እኮ በእመቤታችን በኩል ተገልጾ ነው አይደለም እንዴት ምስጢሩ እንደዚያ ነው የሚገለጽበት ስራ ሊሰራ ሲል ያስፈልጋል አሕዛብን ድል ሲያደርግ የሚገለጽበትን በዚህ ይገለጻለሁ ብሎ እሱ የሚገለጽበትን ጽላት ለሙሴ ሰጥቶት ነበር ለነ ኤልያብ እንዲሳል እየተባለ በጥንቃቄ ስዕልን ያስተማረን እኮ እግዚአብሔር ነው ኪሩቤልን ሳላቸው እያለ የተናገረ ሰው አይ ፍጡር ናቸው እነሱን ለምን አላለም እግዚአብሔር መልኩን የሰጠ እግዚአብሔር ለምንድነው እኔ ቤተ መቅደስ የነገሌን ስዕል ያስገባችሁ ብሎ የሚቀና የሚበቀል አምላክ አይደለም ያለን ለምን ካላችሁኝ በሆነ ግለሰብ የሚሸፈን አምላክነት የለውምና ስለዚህ ቅዱሳኑ እግዚአብሔር የሚያመራባቸው ናቸው እግዚአብሔር የሚገለጽባቸው ናቸው እንደገና ደግሞ እግዚአብሔር በቅዱሳኑ የሚኖር ነው እሱን በደንብ መያዝ ይጠይቃል ለማለት ነው እንግዲህ ያበው አምላክ ለሁላችን አስተዋይ ልቡና ይደለን ያቺ እህታችን ሳትወጣ እንደው አንድ ጥያቄ መጠየቅ ፈልጌ ነበር ምናልባት ደግሜ ካገኘኋት የቀረኝን ጥያቄ ጠይቃታለሁ ያበው አምላክ ሁላችን አስተዋይ ልቡና ያድለን እግዚአብሔር ይስጥልን ወንድማችን ስላስገባህን የምንወድህ የምናከብርህ በዚያውም ላይ ሐሳባችን ቁጭ ብለህ ስለተቀበልህን አክባሪ ይስጥልን
እሺ መምህር ኤፍሬም በጣም 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 እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማልን። እርሶንም እንግዲህ አባቶቻችን አምላክ የቤተክርስቲያን አምላክ የነ ቄርሎስ የነ አትናቴዎስ አምላክ ከእርሶ ጋር ይሁን። በዚህ ምስክርነት በዚህ ትምህርት በጸናችሁ በአባቶች ትምህርት በሐዋርያት ትምህርት እንዲህ እየሰበኩ እንግዲህ እስከ ዕለተ ሞት ድረስ ሁላችንም በዚቹ ቤተክርስቲያን ሙሽራው ክርስቶስን የምንጠብቅበትን ጽናት ለሁላችንም ያድለን፣ ቃለ ሕይወትን ያሰማልን። የመምህራንን ሁሉ በረከት ለእርሶ ይስጥልኝ። በጣም ሲናገሩ አንደበቶት በጣም ስለሚጣፍጠኝ ነው። እሺ ቀሲስ ነግሬው ይቀጥሉና ከዛ መምህር በረከት አዝመራው እርሶ ጋር ደግሞ እንሄድና በጸሎት እንግዲህ አንዳችሁ ዘጉናላችሁ። እኔ ጋር ሊነጋ ነው፣ ግን በጣም ጥሩ ጊዜ እያሳለፍን ስለሆነ ምንም ችግር የለውም። ትልቁ ነገር ትምህርትም ልጆቻችን ወንድም እህቶቻችን ትልቅ ነገር እያገኙ ስለሆነ ማለት ነው። ቀሲስ ነግሬው ይቀጥሉ። እሺ አመሰግናለሁ እድሉ ስለተሰጠኝ። አባቶቼ በቅድሚያ ይፍቱኝ ቀሳውስት፣ ከዚያ በመቀጠል ኤንታ ኤፍሬም፣ መምህር በረከት፣ ቀሲስ ቴዎድሮስ፣ ሁላችሁም መዝሙረ ያሬድ ዘማርያም እስከ ሞት ድረስና ባፈቀርም በኢየሱስ ፍጹም ሰላምታ እንደምን አደራችሁ፣ እንደየሰዓት አቆጣጠራችሁ እንደምን ዋላችሁ እያልኩኝ ሰላም እግዚአብሔር ሁላችንንም ይህችን ሰዓት ባርኩና ቀድሶ ለዚህ ሰዓት ያደረሰን ለዚህች ቀን ያደረሰን ክብር ምስጋና ለእርሱ ይሁን እላለሁኝ። እኔ አሁን በእነዚህ መምህራን ፊት እንዲሁም በዚህ በሊቃውንት ፊት እነሱ በተናገሩበት ከነሱ አብልጬ ለማብራራት በጣም በሚከብድ ሁኔታ ነው። በመጀመሪያ ቢሆን የተሻለ ነበር። የኔን ያጠፎትን እንደው አርመው ከልሰው ይናገሩ ነበረ። ግን ይሁን እድሉ እስከመጣ ድረስ ሳልናገር አልፍ። የምናገረው ግን እኔ ወደ ትምህርቱ ምናምን ከነሱ የበለጠ ማብራራው ነገር ስለሌለ በዲቤቱ ላይ ትናንትና በተነጋገሩት ላይ ግን አንድ ነገር ልናገር እፈልጋለሁ። በጣም የታላቁና የቃሌ እንትናቸው አይገናኝም። በነገራችን ላይ እንዲህ ከቃሊ በማን ነው ወንድማችን ከወንድማችን ተመሳሳይ ሰው ጋር ቢነጋገሩ የተሻለ ዲቤት ይሆን ነበር። ለምን መሰላችሁ? ያኛው የሥላሴን አንድነት ላይ ይጎለዋል። ሲጠይቀው ረኩ አሁን መምህር ኤፍሬም እንዳሉት ሊያውቀው አልቻለም ማለት ነው። አዋ ወይላል እንጂ ምን እንደጠየቀው ምንን መመለስ እንዳለበት አያውቀው ነበር በእርግጥ ከሆነ። ስለዚህ የሥላሴና አኗወር የሥላሴን አንድነት ለመነጋገር የቆሎ ትምህርት ቤት እንደው ከልሶ በዚያች በኩል መጀመሪያ ልክ እንደኛ እንደ መምራኑ ሥላሴ ስንት ናቸው አንድም ሶስት ናቸው ብሎ የተማረ ሰው ነው ይሄንን ዝርዝር አድርጎ መናገር የሚችለው እንጂ እንደው ከእንትን ላይ ያወረደ አይቶ ያችን እየፈለሰፈ አመጥቶ ከራከራለው ማለት ልክ ዮሐንስ በእንቁላል ውሃን አባይን እየገንትን ማን ነው ውሃን እየነጠቀ ሲያሳየው ለዮሐንስ መልአኩ እንዲህ ይሄንን የሥላሴን መምርምር አልደርስበትም ብሎ እንደተናገረ የዚያ ምሳሌ ነው የሚሆንበት ለሱ ማለት ነውና በመጨረሻ ላይ ግን እኔ ምናልባት ታላቁን በዚያን ጊዜ እኔ በናገር ብችል ኖሮ ቃሊ መጨረሻ ላይ እሱም የመጨረሻውን ንግግር ማድረግ የለበትም ነበር ብዬ አስባለሁ። እንደኔ ማብራሪያውን የመጨረሻውን ማብራሪያ መስጠት ያለበት የታላቁ ነበረ ብዬ አስባለሁ። ያን ቢያደርጉን ቢሆን ኖሮ የተሻለ ነገር ነበረ ብዬ አስባለሁ። በጣም ጥሩ ዲቤት ነበረ። በጣም ቤተክርስቲያን ምን አይነት መምህራን እንዳሏት ምን አይነት እንትን ቤተክርስቲያን እንደሆነች መምህራኖቻቸው እንዴት ያለ መምህራን እንዳሉ በጣም የተገነዘብኩበት እግዚአብሔር የተመሰገነ ይሁን እናንተን ስለሰጠን ማለት ነው። ሌላው መዝሙረ ያሬድ በቀደምለት ስትናገር በስላድኖ እግዚአብሔር ታምር በማንና በምን ምክንያት እንደሚሰራ በተናገርክበት እንትን ላይ አንድ ውስጤን የነካው በዚህ ያዕቆብ ሽልምልም በጎችን እያዩ በጎቹ ያንን እያዩ ይወልዱ ነበር። አያችሁ በስዕል ላይ እነሱ አይገለጽም እግዚአብሔር ብሎ ሲናገር በዱላ በእንጨት ላይ ግን አይቶ እግዚአብሔር እነዚያን ተመሳሳይ በጎች ዝንጉርጉር በጎች ይወልዱ ነበር። ለምንድን ነው ታምር የሚያደርገው እግዚአብሔር? ለምን ምን ይሳነዋል እንዴ? አይን እኮ የሌለውን ሰውዬ እኮ ጭቃ አድርጎ እኮ አይን የሰራለት አምላክ አይደል እንዴ ያለን? እንዴት በስዕል ላይ አድርጎ እኮ ስዕሉን እኮ እውን አድርጎ እንዲናገር ማድረግ ይችላል እኮ። ስለዚህ እንዲሁ ዝም ብሎ ነው ፕሮቴስታንት አማኞች ከመከራከርና ለሙግት ከመምጣት
ለመረዳት ብሎ የመጣ ፕሮቴስታንት ይሄንን ካዳመጠ ሙሉ ለሙሉ ኦርቶዶክስ ይሆናል። እርግጠኛው የምናገረው ማለት ነው። ስለዚህ እንደዚህ ያሉ ነገሮችን ወደ ሰፊ በማድረግ እኛ መዝሙረ ያሬድ ያ ቴዲ ነው ማን ያነጋገራችሁ ልጅ በአንተ በጣም ልቡ ተደስቷል። በእውነቱ ከሆነ እንዲህ ያለ አነጋገር ከብስለት ጋራ ያለህን ነገር በዚህ ያብራራህበት ያመጣህበት ጥቅሶቹን ቃል እግዚአብሔር የተናገርክበት ብዙ ነገሮችን ያስረዳህበት ለሱ መንገድ ከፍተህለታል። እርግጠኛ ሆነ ብዙ ጊዜ ካንተ በተ ፖለቲካውን ትቶ ሃይማኖተኛ ነው የሚሆነው ልጁ በእውነቱ ነው እና ካነጋገር ከምታስተምረው ወንጌል ብዙ ነገሮች አንተ ሰብከዋል። በቃ እንዲህ ያሉ መምህራን ደግሞ ለኛ ያስፈልጉናል። ከቤተ ክርስቲያን ብዙ ሰዎች የሚወጡት በአነጋገራችን ባለባበሳችን በትምህርታችን ብዙ ከኛ የሚያመልጡ ሰዎች አሉ። ደግሞ በአነጋገራችን ባለባበሳችን በትምህርታችን ደግሞ ብዙ ተሰበው ተማርከው ደግሞ ወደ ቤተ ክርስቲያን የሚመለሱ ሰዎች ደግሞ እንዳሉ ብዙ እንማራለን ማለት ነው እና መምህሮቻችንም የአንዳንድ በየቲክቶክ የማያቸው ነገሮች አሉ ካነጋገር ጨምሮ በቃ ወይ እኔ ምን ብዬ ልናገር በእውነቱ ከሆነ ካነጋገራችን አንፃር ራሱ ምን እንደሚናገሩ የማይናገሩ ሰዎች አሉ። በቃ ስድብን የሚናከካህን ወይ የተለያዩ ሆነው ስድብን ለጴንጤ ብንነግረው ጭራሽ ባሰው ወደዚያ ነው የሚሰጥመው እንጂ መክረን ገስጸን አሜን ብለን እየተቀበል ብንመክረው ግን ያ ሰው ወደኛ ቤት ሊመለስ ይችላል ማለት ነውና በአንተ በጣም ተደንቄባለሁ። መምህር ዘማሪያምም እግዚአብሔር እድሜ ጤና ይስጣችሁ እናንተን ያቆይልን። ለምን በቃ የሰው የተጨነቀውን ያል ደግሞ ውስጡ የናንተ ትምህርት ሲማር ልቡ ይራካል ውስጡ ይፈካል ማለት ነው። ይሄ የጨለመ ማንነት አንድ ቤታችን ይሄ መንፈቅና ዓለም የዋጠን ሰዎች የናንተ ትምህርት ሰዎች ደግሞ ፈካ ይላሉ። ከዚህ ቦታ እንዳጠፉብን ነው እኛ የምንፈልገው ማለት ነው። እነ መምህር ኤፍሬም በእውነቱ አሁን ሲናገሩ መምህር ኤፍሬም እኔ ላዳመጣቸው ሰው እንዴ አይ ምን ይቻላል እግዚአብሔር እድሜ ጤና ይስጣቸው። እግዚአብሔር በእድሜ በጤና ያጠብቅ የአገልግሎት ዘመናችሁን እግዚአብሔር ይባርክላችሁ ነው የምለው። በተለይ እምነት ውስጥ ግን በእምነት ያለች የኦርቶዶክሳውያን ወዴትም ቢሉን አንሽሽ። ቤታችን ኦርቶዶክስ ቤት ነው ያለን። የመዳን አንድ የምንድንበት ቤት ኦርቶዶክስ ነው። ሌላ ቤት ብትሄዱ አይታችሁታል። ለገንዘብ ለተለያዩ ነገሮች ወይም ደግሞ ለፖለቲካ ከፖለቲካ አሁን እምነት የሚቀይረው በብዛት በፖለቲካ ነው። እርግጠኛው ነኝ በፖለቲካ በዘረኝነት ነው እንጂ ወይ የኦርቶዶክስ ጥላቻ ነው እንጂ በእምነቱ ታስቦ እምነተኛ ትምህርት አስተምሮ እዚያ ቤት ነው ያለ ብሎ የሚሸሽ የሚወጣ ሰው ማንንም የለምና ይሄን ለመናገር ነው። አበዛውኝ። እግዚአብሔር አምላክ ከሁላችን ጋር ይሁን። ይቅር በሉኝ። አመሰግናለሁ። እሺ ቀሲስ እግዚአብሔር ይስጥልን፣ እድሜ ይስጥልን፣ ቃልዎትን ያሰማልን፣ እርሶንም በእድሜ በጤና ይጠብቅልን። በጣም እናመሰግናለን። መምህር በረከት እንግዲህ የማጠቃለያ ሐሳብ ወደ እርሶ ልሂድና የትናንቱም ሜቢ እድል አግኝተዋል አይ ዶንት ኖ ወደ አስተያየቶችን የወጣሁትና በዲያቆን ታላቁና በቃልዬ በመካል የነበረውን እሱንም ሐሳብ ካሎት ቅድም ወጣ ገባ ኦን ኦፍ የሆኑ መሰለኝ የሆነ እንትን አሰምቼ ነበር። እዛ ላይም ሐሳብ ካሎት ሰመራይዝ አድርገው በእርሶ እንጨርሳለን። እሺ ያሬድ ሰላም ብያለሁ። መምህራን ቃለ ሕይወት ያሰማልን። ካህናት በረከታችሁ ድረሰኝ። የሆነ ድምጽ ነገር አለ። እንዴት ነው ይሰማል? ደህና ነው? እሺ ይቅርታ እዚህ ሀገር ለዶብል እንደዚህ ማለት ይቅርታ በጣም ኧረ ጥሩ ነው። ጥሩ ምልክት ነው። እንደው አንዳንድ ነጥቦች ለማንሳት ነው። መምህራን በጣም ደጋግሞ የተነገረ ያሉት ነገር ነው። አዲስ ነገር የሚጨምረው ነገር የለኝም። በመጀመሪያ በትላንቱ ውይይት ላይ እኔ እስከ መጨረሻው ደቂቃ ነበርኩኝና መጨረሻ ላይ የተወሰኑ ደቂቃዎች ሲቀሩ በተፈጠረ ቴክኒክ ችግር መብራት ምናምን ጠፍቶኛ ጋር አላየሁትም። ከዛ ኦልሞስት ውይይቱን አይቼዋለሁ፣ ግን ያው ለሪቪው ነው መገኘት ያልቻልኩት። ለመገኘት መፈልግ ነበረ። በጣም ደስ የሚል ውይይት ነበረ። ያው ጉዳዩ በራሱ በጣም ከፍ ያለ የተዋህዶ ጉዳይ በጣም ከፍ ያለ ሚስጥር ነውና ለብዙ ሰዎች ለመረዳት የሚከብድ ሊሆን ይችላል፣ ግን በጣም ጥሩ ውይይት ነው የተደረገው። ወንድማችን ታላቁ በጣም
ደስ የሚል ውይይት አድርጓል። የቤተ ክርስቲያንን የትምህርቷን ከፍታ አሳይቷል። እኔ በጣም ደግሞ ደስ ያለኝ ነገር እንደው ሳየው በጣም ሲምፕል ነው። የሆነ ተንኮል ምናምን የለውም። በጣም በእውነትና በእውቀት ነው ሲታገል የነበረውና ያው የመንፈስ ቅዱስ ነገር እንደዛ ነው። እና እሱንም እንደው ለማድነቅ እፈልጋለሁ። አንዳንድ ጊዜ አካሄዳችን በራሱ የምንሄድበት አካሄድ የእግዚአብሔር የሆነውን ነገር ይመሰክራል። ብዙ እኔ እንደዛ ነው ማምነው። ዘዌይ ትሩዝ ባይት እውነት ብቻ ሳይሆን መንገዱ ራሱ ወሳኝ ነው። የምታቀርብበት መንገድ በትህትና በእውነት በቅንነት በሆነ መንገድ ነው ሲሆን የነበረው እና ደስ ብሎኛል። ግን ይሄ የአንድ ባህሪና የሁለት ባህሪ ትምህርት ለረጅም ዘመን ሲያከራክር በቤተ ክርስቲያን ታሪክ በጣም ብዙ ችግር የፈጠረ እንደውም ወደ እስልምና እንደዚህ እንዲስፋፋ ያደረገው በኬልቄዶን ምክንያት ነው። አንዱ ያው በኬልቄዶናውያን ኬልቄዶንን የማይቀበሉትን ሰዎች በጣም ያሳደዱ ስለነበር ነገስታቱን በእነሱ ስለነበሩ ፐርሲኪዩሽን ስለነበረ ከዛ ለመሸሽ ተብሎ እስልምና እነዚህን ኬልቄዶንን የማይቀበሉ አካባቢዎች ላይ በቀላሉ እንደገባ ሁሉ ይነገራልና በቤተክርስቲያን ታሪክ በጣም ትልቅ ነገር ያለው ጉዳይ ነው። ለምንድን ነው ይሄን ያህል ዋጋ የተከፈለለት ሲባል ክርስቶስን ከሁለት መክፈል ማለት ስራውን ከሁለት መክፈል ነው። ስራውን ከሁለት መክፈል ማለት መዳንን ከሁለት መክፈል ነው። የዳነው በክርስቶስ ተዋህዶ ነው። በክርስቶስ በመለኮትና በትስብእቱ ተዋህዶ ነው የዳነው። ተዋህዶ ራሱ መዳኛችን ነው። ስለዚህ ተዋህዶን የሚከፍል ነገር አንዱን ክርስቶስን ወደ ሁለት የሚከፍል ነገር ሁሉ መዳናችንን ጥያቄ ምልክት ውስጥ የሚያስገባ ነገረ ድህነትን የሚያዛባ ነገር ነው ብለው ነው አባቶች ብዙ ዋጋ የከፈሉለት ማለት ነው። እና ክርስቶስ አንድ ነው ተብሎ ተነስቶ ነው ከዛ በኋላ ማንኛውም ማብራሪያ ማንኛውም ነገር መነገር ያለበት። ከመጽሐፍትም እሱን ነው የተማርነው። ከአዲስ ኪዳን መጽሐፍት እሱን ነው የተማርነው። አንድ ጌታ ነው ያለው ቅዱስ ጳውሎስ። አንድ ጌታ የሁሉ በላይ የሆነ አንድ አምላክ እግዚአብሔር አብ አለን፣ ሁሉ በእርሱ የሆነ አንድ ጌታ ኢየሱስ ክርስቶስ አለን ነው ያለው። ስለ ኢየሱስ ክርስቶስ ሲናገር ጳውሎስ አንድ ነው ያለው። ከዛም በኋላ በኒቂያ ጉባኤ ወነአምን በአሐዱ ጊዜ ኢየሱስ ክርስቶስ፣ በአንድ ጌታ በኢየሱስ ክርስቶስ እናምናለን ነው አባቶቻችን ያሉት። ስለዚህ ክርስቶስ አንድ ነው። በቃ ክርስቶስን ከሁለት የሚከፍል አስተምሮ ሁሉ ቤተክርስቲያን አትቀበለውም። ከዛ በኋላ ግን ያ አንዱ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብሎ ማብራራት ይቻላል። ኬልቄዶን ያደረገው ምንድነው? ይሄንን አዛብቶ ሁለት ብለን እንጀምርና እናብራራ ነው። ቤተክርስቲያን ኖ አለች። ሁለት ብሎ ተነስቶ ማብራራት አይቻልም። ሁለት ብለ ከተነሳ ምንም ብታብራራ ሁለት ነው መጨረሻው። አንድ ብለ ተነስተ ግን ማብራራት ትችላለህ። ስለዚህ የክርስቶስን የማዳን ስራ በአንድነት ለአንዱ ለክርስቶስ መስገድ የምንችለው ራሱ ክርስቶስን አንድ ነው ካልን ነው። መለኮትና ሰውነቱን ከከፈልንማ ለየትኛው ነው የምንሰግደው የሚል ጥያቄም ይነሳል። ክርስቶስ ሁለት ባህሪ ነው ካልክ ለመለኮቱ ነው ለስጋው ነው የምትሰግደው ወይስ ለባህሪ አልሰግድም ለአካል ብቻ ነው ልትል ነው? ብዙ ጥያቄዎች በአምልኮ በነገረ ድነት ጥያቄ ስለሚያስነሳ እንጂ እንደው አባቶቻችን በቃላት የመደባደብ የመከራከር ፍላጎት ስለነበራቸው አይደለም። እና ጉዳዩ ኢምፖርታንት ነው። ትላንትም በጣም ጥሩ ውይይት ነው ያየነው። ቃለ ሕይወት ያሰማልን በእውነቱ ለታላቁም እዚህ የበለጠ የሚያገለግልበትን ዘመን ይስጠው። ሁለተኛ በስዕላት ላይ ትንሽ ነገር ለማለት አሁን አንዳንድ ሰዎች ምን የሚል ነገር ሲያነሱ ሰማለው። እኛ እኮ ስዕላትን ችግር የለውም ለመማሪያማ ችግር የለውም እንቀበላቸዋለን፣ አንሰግድላቸውም፣ ቬነሬት አናረጋቸውም ነው ምንለው ይላሉ። አንዳንዶቹ ደግሞ ፈጽሞ ስዕላት መኖር የለበትም ይላሉ። አይ ቲንክ ባለፈው በነበረው ዲቤት እንዳየሁት ኤርሚያስ ለምሳሌ ስዕላት መኖር የለባቸውም ከሚሉ ሰዎች መሰለኝ። ምክንያቱም መጽሐፍ ቅዱስ ላይ ያለውን የመስቀል ስዕል ራሱ ሲቃወም ስለነበረ ማለት ነው። እና እኔ በእውነቱ እንደው በኮንሲስተንሲ ከሆነ
ስዕላት ፈጽሞ መኖር የለባቸውም የሚሉት ይሻላሉ። ለምንድነው? ስዕል ካለ ቬኔሬት አለማድረግ አይቻልም። እንዴት ይቻላል? እሺ አሁን ለምሳሌ አንድ ሴናሪዮ እናንሳ። አንድ ሉተራን ቸርች ውስጥ የጌታችን የኢየሱስ ክርስቶስ ስዕል አለ። ከዚያ ሲማሩበት ቆዩ። ለክርስቶስ ሊሰግዱ ሲፈልጉ ከስዕሉ ተቃራኒ ዙሮ ነው የሚሰግዱት? ወደ ስዕሉ እንዳንሰግድ ብለው ሌላ አቅጣጫ ነው የሚመርጡት? ምንድነው የሚያደርጉት? ይሄ ጥያቄ ነው ለነሱ። የክርስቶስ ስዕል እያለ ሌላ አቅጣጫ ይመርጣሉ። ስዕሉ ጣዖት እንዳይሆንብን ብለው። ይሄ በጣም አስቸጋሪ ነገር ነው። ስለዚህ ስዕላት ያስፈልጋሉ። ምንም ስዕላትን አስፈላጊነታቸው በማንኛውም ክራይቴሪያ ማንም ሪፊዩት ሊያደርግ አይችልም። አስፈላጊ ከሆኑ ደግሞ ቬኔሬሽን ግድ ነው። ቬኔሬሽን ግድ ነው። ቅድም አባታችን ተናግረዋል። ለምሳሌ ሰው ለምንድነው ክቡር የሆነው? እስኪ እንጠይቃቸው። ሰውን ክቡር ነው ብለው የሚያስቡ ሰዎች ፕሮቴስታንት ወንድሞቻችን ሰው ክቡር ነው ብለው ያምናሉ። ሰው ክቡር የሚሆነው ለምንድን ነው? ሰው ከሌሎች ፍጥረታት የከበረው ለምንድን ነው? የእግዚአብሔር አርአያና አምሳል ስለሆነ ነው አይደለ? በቃ የእግዚአብሔር አርአያና አምሳል መሆን ያከብራል ማለት ነው። ስለዚህ አንድ ሰው አንድ አካል የከበረ ነገር አምሳል ካለበት ይከብራል። የከበረ ነገር አምሳል ሆኖ የማይከብር ነገር የለም። ቅዱስ ጳውሎስ ምን ብሏል? ስለ ዕቃ ሲያወራ ሮሜ 9 ላይ ይመስለኛል አንዳንዱ የከበረ ሸክላ ለከበረ አገልግሎት ይውላል ይላል። ሸክላው ለከበረ አገልግሎት የሚውለው ለምንድን ነው? ምንድነው የከበረ የሚሆነው? ለምንድን ነው? የከበረ አገልግሎት ስለተደረገበት። ስዕላት የሚከብሩት የምንስማቸው የምናከብራቸው ንጹህ ቦታ ላይ የምናስቀምጣቸው በጣም የከበረ መልእክት ስለያዙ ነው። የከበረ መልእክት በእነሱ ላይ አለ ማለት ነው። የጌታ ስዕል አለ፣ የቅዱሳን ስዕል አለ። ስለዚህ የከበረ ነገር በውስጡ ያለ የከበረ መልእክት የሚደረግበት ነገር ሆኖ ላይከበር የሚችል ነገር የለም። የሰው ልጅ እንኳን የከበረው የእግዚአብሔር አርአያና አምሳል በሱ ላይ ስላለ ነው። ወንጌል ለምንድን ነው የከበረው? መጽሐፉ የወንጌልን መጽሐፍት ቆሻሻ ቦታ ላይ የሚያስቀምጥ ሰው አለ? ቤተክርስቲያን ከጥንት ዘመን ጀምሮ ከሐዋርያት ዘመን ጀምሮ መጽሐፍ ቅዱስን ቬነሬት ታደርጋለች፣ ትስማዋለች። በቅዳሴ ሰዓት ቬነሬት እናደርገዋለን እኮ እንሳለማዋለን። ለምንድን ነው? ለወረቀቱና ለእንትኑ አይደለም። ቬነሬት የምናደርገው ለምንድን ነው? የከበረ መልእክት ስለያዘ ነው። ስለዚህ ለከበረ አገልግሎት የተመረጠ ነገር ሆኖ የማይከብር ነገር የለም። ስለዚህ ስዕላት ክብር አላቸው በራሳቸው ማለት ነው። ግን ለምሳሌ በስዕል የክርስቶስ ስዕሉ ነው ስንሰግድ ለስዕሉ የአምልኮ ስግደት እየሰገድን አይደለም። አንዳንድ ጊዜ የጣዖትን ዲፊኒሽን ራሱ አዛብተው ነው የሚናገሩት። ጣዖት ምንድነው? ለምሳሌ ጣዖት ምንድነው? አንድ ነገር እኮ ጣዖት ለማለት የጣዖት ብያኔ ያስፈልጋል። እስኪ ጣዖት አምልኮ ነው የሚሉ ሰዎች ጣዖትን ምን ብለው በይነው ተነስተው ነው? ጣዖት ማለት እኮ በራሱ ወደ ምንም የማያመለክት በራሱ ፈጣሪ ነው ተብሎ የሚመለክ ነገር ነው። ለምሳሌ አንድ ሰው ፀሐይን ካመለከ ፀሐይ ፈጣሪ ነች እያለ ነው። ጨረቃን ካመለከ ጨረቃ ፈጣሪ ነው እያለ ነው። የሆነ ሐውልት ሰርቶ ካመለከ ሐውልቱ ፈጣሪ ነው እያለ ነው። ስለዚህ ጣዖት ባይ ዲፊኒሽን ክብሩ ከዚያው ከሳብስታንሱ ላይ ነው የሚቀረው። ወደ ሌላ ነገር አያመለክትም። ጣዖት የሚባለው ነገር የምናደርግለት ቬነሬሽን ስግደት ከዚያው የሚቀር ከሆነ ነው። ስዕላት ግን ሁልጊዜ ሪሌሽናል ናቸው። ስዕላት ሁልጊዜ ከራሳቸው አልፎ ወደ ሌላ ነው የሚያመለክቱት። ስዕል የሚለው ራሱ አይከን የሚለው ራሱ የሚያመለክተው እሱን ነው። ከነሱ አልፎ ሌላ ነገርን ማመልከት ማለት ነው። ስለዚህ ስዕላት ሁልጊዜ ከራሳቸው ውጭ ወደ ሌላ ነገር ነው የሚያመለክቱት። ስለዚህ ስዕላት በምንም ተአምር ጣዖት ሊሆኑ አይችሉም። ለምን? ከራሳቸው አልፎ የተወከሉበት የሚያመለክቱት ነገር ስላለ ማለት ነው።
ሁልጊዜ ስዕላት ሊያመለክቱት የሚችሉት ወደ ፕሮቶታይፓቸው ነው። ማንኛውም ኢሜጅ የሚያመለክተው ሁልጊዜ ወደ ፕሮቶታይፕ ነው፣ ወደሚወክለው ነገር ማለት ነው። ስለዚህ ስዕላት በምንም ተአምር ጣዖታት ሊሆኑ አይችሉም። ምክንያቱም ጣዖት ወደ ማንም አያመለክትም። ጣዖት ወደ ራሱ ነው የሚያመለክተው። ስዕል ግን ሁልጊዜ የሚያመለክተው ከሱ ወዳለፈ ወደ ተወከለለት ነገር ነው። ለዛ ነው የሰው ልጅ የእግዚአብሔር አርአያና አምሳል ሆኖ ጣዖት የማይሆንበት ምክንያት ከሱ አልፎ ወደ ሌላ ነገር ስለሚያመለክት ነው። ስለዚህ ጣዖታት ምናምን እየተባለ የሚወራው ነገር ፈጽሞ ከስዕላት ጋር የሚገናኝ ነገር አይደለም። በኢሰንሳቸው በዲፊኒሽናቸው ራሱ ስዕላትና ጣዖታት የተለያዩ ነገሮች ናቸው። የታቦቱ ለምሳሌ በብሉይ ኪዳን ጣዖት የማይሆንበት ምክንያት ለምንድን ነው? ታቦቱ የሚያመለክተው ነገር ስላለ ነው። ወደ ማን ነው የሚያመለክተው? ወደ እግዚአብሔር። እግዚአብሔር ክብሩን የሚገልጽበት ምናምን ነው ተብሎ ታቦቱ ሁልጊዜ ከእግዚአብሔር አንጻር ነው የሚነገረው። ታቦቱ በራሱ የሚያቆመው ነገር የለም። ሁልጊዜ ታቦቱን ባየን ቁጥር ታቦቱን የሰጠውን በታቦቱ ላይ የሚገለጸውን አምላክ ነው የምናየው። ስለዚህ ሁልጊዜ ስዕላት ወይም ምስላት እግዚአብሔር የሰጣቸው ነገሮች ሁሉ የሚያመለክቱት ከራሳቸው አልፎ ወደ ውጭ ነው። ስለዚህ ስዕል በምንም ታምር ጣዖት ሊሆን አይችልም። ምክንያቱም ባይ ዲፊኒሽን ስዕል አይከን ማለት አይከን የሚለው ቃል ራሱ የሚያመለክተው የግሪኩም ቃል ሌላ ነገርን መወከል ወደ ሌላ ነገር ማመልከት ነው እና እንደው ብዙ አንዳንዴ ውሸት ደጋግሞ ሲወራ እውነት ይመስላል ይባላል። ጣዖት እየተባለ እንደ ፕሮፓጋንዳ ስለተወራ እንደዛ ቢመስላቸው ሰዎች ስለሚኖሩ ስዕላት እንደ የክርስቶስ ስም የተጠራበት ነገር እንዴት ጣዖት ይሆናል? የመጽሐፍ ቅዱስ ታሪክ የተተረከበት ስዕል እንዴት ጣዖት ሊሆን ይችላል? የሚያመለክተው ነገር አለ ማለት ነው። ከሱ ውጭ ወደማይታየው ነገር ያመለክታል ማለት ነው። ሌላ የመጨረሻ አንዲት ነጥብ አንስቼ ጨርሳለሁ። ስዕላትን የሚፈሩ ሰዎች ብዙ ጊዜ ስዕላት መሳል የለባቸውም። በተለይ በነገረ ክርስቶስ በእመቤታችን ለምሳሌ ቤተክርስቲያን የእመቤታችን ስዕል ላይ ለምንድን ነው በጣም ኢንሲስት የምታደርገው? ቅድም የተነገረው ነገር አለ ለስዕሉ ያልሰገደ የሚለው ማለት ነው። የስዕል መሳል የአንድ አካል በስዕል መገለጽ የሚያመለክተው አንድ ነገር አለ። እሱ ምንድን ነው? እሱ የሚያመለክተው ያ ነገር ቅርጽ ያለው ግዙፍ አካል መሆኑን ነው የሚያሳየው። ስለዚህ ድንግል ማርያም በስዕል መቀመጧ መሳሏ እንደኛ አይነት የሆነች ሰው መንፈስ ያልሆነች ምናብ ያልሆነች ፋንታሲ ያልሆነች እንደኛ አይነት ባህሪ ያላት መሆኗን ያሳያል ማለት ነው። ሰዎች ያንን ሲክዱ ወደ ሌላ ምንፍቅና አይላ አርያማዊት ወይም ዝም ብሎ ምናብ በአይኮኖክላስት ዘመን የክርስቶስን ስዕል አንቀበልም የሚሉ ሰዎች የተሰጣቸው መልስ ምንድነው? እንደዚህ ከሆነማ የክርስቶስን ስጋዊ አታምኑም ነው። ምክንያቱም የታየ ነገር ሁሉ ይሳላል፣ በአይን የታየ ነገር ሁሉ ይሳላል። ስለዚህ አንድ ነገር አይሳልም ማለት አልታየም እንደማለት ነው። እኛ በአይን ያየነውን ብቻ ነው የምንስለው። በአይን ያልታየ ነገር አይሳልም። ለምሳሌ የእግዚአብሔር ባህሪው አይሳልም። የእግዚአብሔርን ባህሪ በስዕል አስቀምጣለሁ ቢል አንድ ሰው እኛ እናወግዘዋለን። እግዚአብሔር የሚሳለው ራሱን የገለጸበት ለምሳሌ የሥላሴ ስዕል የምንስለው እግዚአብሔር ለነቢያት በራእይ የገለጠው ስላለ ነው፣ በሰው አምሳል ማለት። ያልታየ ነገር አንስልም። የታየ ነገር ሁሉ መሳል አለበት። ካልተሳለ ግን አልታየም እንደማለት ነው፣ መካድ ነው። ሲሪየስ የሆነ በጣም አደገኛ የሆነ ሄረሲ የሚሆንበት ምክንያት አንድን ነገር አይሳልም ብሎ መከልከል አልታየም ብሎ እንደመናገር ነው። አልታየም ብሎ መናገር ደግሞ የተገለጠውን ሪቬሌሽን መካድ ነው። ባለፈው በተደረገው ውይይት ሲነሳ የነበረ አንድ ነገር ታስታውሳላችሁ። በብሉይ ኪዳን ለእግዚአብሔር እንዲያርገ ብለ በተራራ ላይ እንዳሳየው አድርገሳል ብሎታል ሙሴን። በአዲስ ኪዳን እናንተ የምትስሉት ነገር ምን መመሪያ አላችሁ? ማን ነው እንዲያድርጋችሁ ሳሉ ያላችሁ
የሚል ጥያቄ። የት ነው ብሉ ፕሪንቱ? የት ነው ያላችሁ? ለሙሴ ብሉ ፕሪንት ተሰጥቶታል፣ ለእናንተ አልተሰጣችሁም የሚል ጥያቄ ሲነሳ ነበረ። ብሉ ፕሪንቱ እኮ ኢንካርኔሽን ነው። ብሉ ፕሪንቱ ስጋዊ ነው። ብሉ ፕሪንቱ ታሪክ ነው። እና እግዚአብሔር በመጀመሪያ ለሙሴ ያንን ያሳየው ይሄ ስላልተገለጠ ነው። ገና እግዚአብሔር ሰው ስላልሆነ ክርስቶስ በምድር ላይ ስላልተመላለሰ ሐዋርያትን ስላላየናቸው ገና ያልተገለጠው ነገር ሙሴን እግዚአብሔር ሊያሳየው ይገባ ነበር። እኛማ ሌላ መገለጥ አያስፈልገንም። በተራራ ላይ ሆነን የምንጠብቀው መገለጥ የለም። ለምን? ክርስቶስ ራሱ ተገልጧል። ለሙሴ እግዚአብሔር ያሳየው ምስጢር ፍጻሜው በክርስቶስ የተገለጠ ነው። ስለዚህ እኛ ምን ስለ የተፈጸመውን የታየውን ነገር ነው። እግዚአብሔር ያልገለጠውን ነገር አንስልም። እግዚአብሔር የሰው አይን እንዲያየው ያልፈቀደውን ነገር ስለንናቃለን እንዴ? አናቅም። የሰው አይን ያየውን ነገር ሁሉ ግን እንስለዋለን። ለምን? እግዚአብሔር የፈቀደው ነው። ስለዚህ የሰው አይን ያየውን ነገር አይሳልም ማለት አልታየም እንደማለት ነው። ክደት ነው። ስለዚህ ቤተክርስቲያን ስዕላት ታይቷል የሚል ምስክርነት ነው። የታየውን ነገር ሁሉ በስዕል ማስቀመጥ የታየው ነገር አልታየም እንዳይባል ነው። ስለዚህ ስዕላት እግዚአብሔር እንዲታዩ ያደረጋቸው ነገሮች ሁሉ ታይተዋል። ክርስቶስ በምድር ላይ ተመላልሷል። ድንግል ማርያም በምድር ላይ የተመላለሰች የምናውቃት ሰው ነች። ሐዋርያት እንደዚሁ። የነቢያትንም ታሪክ ስንስል ነቢያት በእውነት አይተውታል። እሺ አረዘምኩ፣ ይቅርታ። ስለዚህ ስዕላት ለታየው ነገር የመታየት ምስክር ናቸው። እግዚአብሔር ለነቢያት በጆሮአቸው ብቻ አይደለም ኮሚኒኬት ያደረገው። እግዚአብሔር ራሱን የገለጠው በሰው ጆሮ ብቻ አይደለም፣ በአይንም በኩል ነው። ኢሳይያስ እግዚአብሔርን አይቶታል። ቃሉን ብቻ አይደለም የሰማው። ነቢያት እግዚአብሔርን አይተውታል፣ ታይቷቸዋል። እሱ በፈቀደ ታይተውታል። በመጨረሻ ጌታችን ሐዋርያትን ብፁዕ ያላቸው ድምጼን ስለሰሙ ብቻ አይደለም። ምንድነው ያላቸው? እናንተ ያዩ አይኖቻችሁ ብፁዓን ናቸው ነው ያለው። ስለዚህ ሃይማኖት የተገለጠበት መንገድ በቃል ብቻ አይደለም፣ በጆሮ ብቻ አይደለም፣ በአይንም ነው። ስለዚህ ቤተክርስቲያን ያ ኮንቲኒዩቲውን ለማሳየት እግዚአብሔር ራሱን የገለጠልን በመታየትም ጭምር ነው፣ በጆሮአችን ብቻ አይደለም የሚል ምስክርነት ነው። ስለዚህ ስዕላትን የሚቃወም ሰው ሬቬሌሽኑን እየተቃወመ ነው። በአይን በመታየት በኩል የመጣውን መገለጥ እየተቃወመ ነው። እና ይሄ የሚቃወምበት ምክንያት ደግሞ ምንድነው? ይሄ ወደ ኒዮ ፕላቶኒዝም የሚታየውን ነገር መናቅ፣ ግዙፉን ነገር መናቅ፣ እይታን መናቅ፣ እግዚአብሔር ያልናቀውን ነገር መናቅ የሚሆን ነገር ነው። ማንኛውም ሰው በራሱ ባይምሮ ኢሜጅ ይስላል። ኢሜጅ የማይስል ሰው የለም። ኢሜጅ የማይስል ሰው የለም። የታየውን ነገር ሁሉ በስዕል አይሳልም እንኳን ብንል ባይምሮአችን እንስለዋለን። እስኪ አሁን ፕሮቴስታንቶችን ብንጠይቃቸው ወደ ክርስቶስ ሲጸልዩ ምን አይነት ስዕል ስለው ነው የሚጸልዩት? ነው አይስሉም። ካልሳሉማ አልታየም እያሉ ነው። ሰው አልሆነም እያሉ ነው። አይምሮ የሰው ከሆነ ሆኗል ብለው ካመኑ ይስላሉ። የነቢያትን መጽሐፍ ሲያስቡ እግዚአብሔር ታየ፣ በሰው አምሳል ታየ ብሎ ነቢያት ያዩትን ራእይ ሲያነቡ ምን አይነት ምስል ነው የሚስሉት? አይስሉም። በአይምሮአቸው ምስል አይስሉም። ካልሳሉ ሬቬሌሽኑን እየካዱ ነው። የታየውን ነገር እየካዱ ነው ማለት ነው። ስለዚህ ስዕላት ጠቅለል ስናደርገው እግዚአብሔር ለሰዎች በድምጽ ብቻ ነው የተገለጠ፣ በንግግር ብቻ ነው የተገለጠ ሳይሆን በመታየትም ተገልጧል የሚል ምስክርነት ነው። ይህንን መካድ አደገኛ ሄረሲ ነው የሚለው ነው። ቬኔሬሽን ዋናው የሚያጠነጥነው ብዙ ጊዜ ቬኔሬሽን ነው። ቬኔሬሽን ስዕልን ተቀብሎ ቬኔሬት አለማድረግ አይቻልም ነው። እንደው ይሄ ዝም ብሎ ውሸት ነው። ስዕልን ተቀብሎ ግድግዳ ላይ ሰቅለህ የክርስቶስን ስዕል ሰቅለህ አላከብረውም ማለት ምንድነው? ምን ማለት ነው? እንደዚህ ሊባል አይችልም። አይሆንም። በቤተክርስቲያን ታሪክ የተከበረ ነገር ተደርጎባቸው ቬኔሬት የማይደረጉ ነገሮች የሉም። መስቀሉንም ብናየው፣ ወንጌሉንም ብናየው፣ ስዕላትንም ብናያቸው በእነሱ ላይ የተቀመጠው መልእክት ግዴታ ቬኔሬት እንድናረጋቸው ያስገድዳል። ይቅርታ ረዘምኩ ያሬዶ፣ እግዚአብሔር ይስጥልኝ። እሺ ምንም ችግር የለውም መምህር።
ጥሩ ትምህርት ነው የተማርን ያለ ነው። ለነፍሳችንም ስንቅ ነውና አንድ ቪዲዮ ላሳያችሁና ቬኔሬት በመካነ ኢየሱስ ለእንግዲህ ኢትዮጵያ ቤተክርስቲያን እና ኢትዮጵያ ያለችው ነው የማሳየው። ባለፈው ሳሳይ ነበረ። ይሄ ከታችም አንዳንድ ፕሮቴስታንቶች እያዩ ስለሆነ እናንተ እኮ ታዲያ ዞራችሁ ማን ጸልዩ ያላችሁ ይላሉ። ይሄ እንግዲህ የጸሎተ ሐሙስ ወንጌላዊት መካነ ኢየሱስ ቤተክርስቲያን ነው። ይሄ ፓኙና ፓስተሩ እና ምንድነው የሚያደርጉት? ያቸው ካስተማሩ በኋላ ወደዚህ መስቀል ዞረው ይሄ እንደ አልታር ነው ይመስለኛል የሚጠቀሙበት። ያው እዚህ ጋር እንደ ቁርባንም ነገር አዘጋጅተዋል ይመስለኛል። እና መስቀሉን እዚህ ጋር አድርገዋል እና እጃቸውን ዘርግተው መስቀሉን እያዩ ፊታቸውን ቀና አድርገው ቬኔሬት እያደረጉ የጸልየው ያለውን ነው። ይኸው ላሳያችሁ። ያው ድምፁ ሚዩት አድርጌው ነው። እዚህ ጋር እያነበቡ ነው ያሉት። እያነበቡ ነው። ከዛ ልክ ወደ ምን ያደርጋሉ? ፊታቸውን ወደ መስቀሉ አዙረው እጃቸውን ዘርግተው ይሄ መስቀል እንግዲህ የብረት መስቀል ነው፣ መርካቶ የሚሸጥ ይኸው እጃቸውን ዘርግተው መስቀሉን እያዩ ጸሎታቸውን እያቀረቡ ነው። ቬኔሬት እያደረጉ ነው። ወደ መስቀሉ ዞሮ ድምፁን አሰማንሽ ላሰማችሁ። ስለዚህ ለጽድቅና ኃጢአታችን ብዛት ፈርድብን የዘላለም ኩነኔ እንደሚገባን እናውቃለን። አሁን ግን ፍቅር የሞላ ሰማያዊ አባት ሆይ በኃጢአታቸው የሚናዘዙትንና በመድኃኒታችን በኢየሱስ ክርስቶስ ምግባር ተማምነው ወደ አባትነት የሚመለሱትን በቸርነትና በጸጋ ልትቀበላቸው ተስፋ ሰጥተሃል። የበደሉን ሁሉ ይቅር ትላቸዋለህ እንጂ እንደ ኃጢአታቸው መጠን አትቆጣጠራቸው። እኛ ኃጢአተኞች በዚህ ተስፋ ተማምነን ያው ይቀጥላሉ። እንግዲህ እንዲሁም ያው እኛ ኃጢአተኞች ነን፣ እኛ ወራዶች ነን፣ እኛ ጻድቅ ቅዱሳንን አይሉም እኚህ ሰው። እኛ ወራዶች፣ ህዝቡም ወራዳ ነው፣ ኃጢአተኛ ነው፣ ይቅር በለን እያሉ ያው ወደ መስቀሉ ዞረው እንግዲህ ጸሎታቸውን ያደርጋሉ። ጸሎተ ሐሙስ ወንጌላዊት መካነ ኢየሱስ ቤተክርስቲያን እና ወደ መስቀሉ ዞረው እንግዲህ ቬኔሬት ያደርጋሉ ማለት ነው። ጸሎታቸውን ያደርሳሉ። እና እንደው እኛ ስናደርገው ጣዖት እነሱ ሲያደርጉት ቅዱስ የሚሆንበት ነገር እንደው ግርም ይለኛል። ለማንኛውም ስዕላትን ጣዖት የምትሉ ካላችሁ በተለይ ቃለ ሕይወቶች፣ ሙሉ ወንጌሎች እስቲ ከመካነ ኢየሱስ ወንድምናታችሁ ጋር ቁጭ ብላችሁ አውሩ። እሺ፣ በደንብ እንድታወሩ መክራለሁ። ከኢቫንጀሊካሎች ከሉተሪያን ጋር ጴንጤቆስታሎች ላይ በደንብ እንድታወሩ ሰጀስት አደርጋለሁ። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። አባቶቼ፣ መምህራን፣ ካህናት፣ ዲያቆናት፣ መምህራን ሁላችሁንም እንግዲህ ከኔ ቤት መታችሁ ስለዋላችሁ አመሰግናለሁ። እኔ ጋር ሊነጋ 1 ሰዓት 2 ሰዓት ነው የቀረው። ያው ከቤቴ ስራ ስለምሰራ እሱን የጠቀመኝና እንግዲህ አረፍ ስላለው እኔ ማለት ነው። አይ በቃ ድንቅ ወንድም አለም፣ አንተም ትንሽ ረፍት አድርግ፣ ጸሎት እናድርግና እንሰነባበት። ሌላም ቀን እንዲሁ ክፈት ሰብሰብ አድርገን በጋራ እንግዲህ የተጣለብንን አደራ እንድንወጣ ለምን ትያግባይ ከወርቅ ተብሎ እንዳይፈረድብን በመክሊታችን እንድናገለግል ከምን ጊዜውም በላይ ሐዋርያት በእግር ተዘዋውረው የሰበኩትን ዓለም ዘመናዊው ማሽን ደግሞ እንግዲህ በቤታችን ተቀምጠን በእግር ሳይሆን በአይምሮ መብረር ብቻ የሚጠይቅ ነውና አንተን ከአውሮፓ ከአሜሪካ አንዱን ከሌላኛን ደግሞ ከኢትዮጵያ እያደረገ ያገናኘን አሁን ቀደም ሲል ስል እንደነበረው የዘመኑን ተጠቅመን ነውና በጣም አደራ ለማለት ወዳለው። ሌላም ቀን እንዲሁ ሰብሰብ አድርጉን እንድንማማር እግዚአብሔር ይርዳን ለማለት ነው። እረፍት እንድታደርግ ነው። ቢበቃ ጥሩ ነው ከዚህ በኋላ። እሺ፣ እግዚአብሔር ይስጥልኝ መምህር። አሉ ብዙ እንትኖች አሉ እንደዚህ ሰብሰብንና